ከ20 ዓመታት በላይ በሱስ ውስጥ የኖረ ወጣት ነው። ደስታ በመጠጥ ብቻ የሚገኝ ነበር የሚመስለኝ። የሄደበት መንገድ የማይጠጣ ሰው ላይ አናደኝ ነበር በፊት። ተፈትኖበት እየተጫወተ የነበረ ሰውዬ ሂሳብ ሲባል የለም ሞቶ በቃ ቻው እንኳን ሳይሄድ ተባረህም ነበረ። ሳገኝ እገዛለሁ፣ ሳጣ ደግሞ እሸጣለሁ። ተረስተህም ነበረ። ነጭ ሆኖ ተመልጦ በቃ ወይኔ ፊት ምናምን መስታወት ሳይ እኔ አይደለሁም እላለሁ። አይኔ እንደዚህ ወጥቶ ምናምን በቃ ሰዎች ጠልተውህ ነበር። የሆነ 41 ኪሎ እንኩል የሆነ ሰዓት ላይ ስትለካ እያለኩ የሚያከብሩኝ የነበሩ ጓደኞች እግዚአብሔርም የለም ማለት ነው። በህይወትህ እነኚህ ሁሉ ነገሮች አይተሃል። ከ22 ዓመት በላይ እሱ በሌለበት ያስቀመጠውን ሲጋራ አንስቼ ቢራም አንስቼ እየጠጣሁ እያጨስኩ ታገኘው ማለት ነው። የ7 ዓመት ታዳጊ የመወለዴን እስክጠላ ድረስ ምነው ባልተፈጠርኩ እስክል ድረስ አረሰውም። እሱ ምት እስካሁን ያመኛል። በ7 ዓመት በቃ ማንም በቁጣ በግርፊያ ልጆችን የምናስቆም ይመስለናል። የመጡትን ለውጦችን አውቃለሁ። እስከ 10 ሰዓት ዲጄነት ሰርቼ 12 ሰዓት ላይ እንቅልፍ ይቀሰቀሳል። ሞት ነው የሚቀሰቀሰኝ። 2 ቀን ተኝቻለሁ አሉ። ታክሲ ውስጥ ገባ ሰውየው። ጠረን ነበረ፣ ደብሮታል እና ተጸየፈኝ። በቃ በጣም ሸተትኩት። ወድጄ አይደለም በቃ እኔ ካልጠጣሁ ከሞት ጋር ነው የምታገለው አልኩኝ። ግን የመዳንህ ምክንያት ሆኖ የሆነ መልእክት ነገረ። በቃ ሰዎች በእኔ ምክንያት ሲድኑ ሳይ በዚህ ስራ ስኬትህ አድናቂ ያለኝ ካልክ አንዷ ትዕግስት ናት። እንደምን አላችሁልን የተከበራችሁ ተመልካቾቻችን፣ የላይፍ ሚዲያ ቻናል ነው በመከታተል ላይ ያላችሁት። በዚህ ቻናል ሁላችሁም ቤተሰብ የምትሆኑባቸው የህይወት የተለያዩ መልኮች ይወራሉ። እነዚህን መልኮች የሚያሳዩን እንግዶችን ደግሞ እዚሁ አጠገባችን አስቀምጠን እንደ ጓደኛ፣ እንደ ቤተሰብ፣ እንደ ወዳጅ በጣም የቅርባቸው ሆነን ብዙ ተሞክሯቸውን እንወስዳለን። በዚህ በዛሬው ፕሮግራማችን እንግዳችን ወይም የቤተሰባችን አባል ሆኖ ስቱዲዮችን የተገኘው ልጅ እድለኛው ዮናታን ሊዮኔል ነው። ሊዮኔል ስል አፌ ላይ ከበድ ይለኛል። እንዴት? የሀገር ውስጥ ስም አይደለም አይደል? አዎ። የአባትህ ስም? አባቴ ሀረር ነው የተወለደው። እሺ። እና እዛ ሀረር ሚሽን ውስጥ ነበረ ያደገው። ከዛ ምንድነው አንድ ሱዳናዊ ሰው እያለ ሚሽነሪ ነው ሀረር ሚሽን ውስጥ እና ስሙ ሊዮን ይባላል። እና በጣም ተወዳጅ ነው። በበጎ አድራጎት ይታወቃል። ሰው ይወደዋል። ከዛ በሱ ስም ወጥቶለት ነው እንጂ የውጭ ዜጋ አይደሉም። አባትህ ኢትዮጵያዊ የሕክምና ባለሙያ መሆናቸውን ከዚህ ቀደም ነግረኸኛል። እስቲ ስለሱ ትንሽ ነገር በላይ። ምክንያቱም ዛሬ የምናወራበት አንዱ ጉዳይ ከሱስ የመውጣት ጉዞን ነው። ከሱስ የመውጣት ጉዞ ዝም ብሎ ከበድ ያለ ስሜት አለው ራሱ። ሱስ ውስጥ ገብተህ ኖረህ ድጋሚ ደግሞ ከዛ የመውጣት ጉዞን ማሳካት ራሱ ጉዞውም ከባድ ነው። ብዙ ውጣ ውረድ አለው። በነገራችን ላይ ተመልካቾቻችን ስለ ሱስ ከሱስ ጋር የተያያዙ በጣም በርካታ ጉዳዮችን እዚህ ስቱዲዮችን ከእድለኛው ዮናታን ጋር እናወራለን። ያለፉትን ከ20 ዓመታት በላይ በሱስ ውስጥ የኖረ ወጣት ነው። ነገር ግን የሄደበት መንገድ መልካም እንዳልሆነ አውቆ ተፈትኖበት ከዚህ ውስጥ መውጣት አለብኝ ብሎ በራሱ ጥረት እንደዚሁም በሕክምና እርዳታ ሱስን ጥሎ ወደ አዲስ ህይወት ወደ አዲስ መንገድ የመጣ ወጣት ነው። የራሱን በአዲስ ህይወት መምጣት መነሻ በማድረግ ሌሎች ሰዎችም ከዚህ በሽታ መዳን አለባቸው በሚል በጣም ብዙ ስኬታማ ስራዎችን የሰራና እየሰራ ያለ ወጣትም ነው። በነገራችን ላይ በዚህ ስራ ስኬትህ አድናቂ ያለኝ ካልክ አንዷ ትዕግስት ናት። ምክንያቱም ያለፉትን በጣም ብዙ ጊዜያቶች አውቃለሁ ምን ስትሰራ እንደነበር በወጣትነት። አድካሚ ነው ኢትዮጵያ ውስጥ እንደዚህ አይነት ስራ መስራት፣ ግን ህይወትን አጋልጦ ደግሞ በብዙ መንገድ ሌሎች ወጣቶችን ሌሎች ሰዎችን ከዚህ ህይወት ልውጣ እንዲሉ ማገዝ ትልቅ ቁም ነገር ነው እና አክባሪህ ነኝ። ቴንኪው። አውቃለሁ እንደ ገና ስነግርሽ እኮ ሬዲዮ አየር በነፃ እየሰጠች ማስታወቂያ እንዲህ ኢቨንት አለኝ እባክሽ ለህዝቡ እንዲጠቅም ስልሽ በቀናነት ነበረ አየር እየሰጠሽኝ የምታስተዋውቂው የነበረ ህዝቡን እንዲመጣ ግንዛቤ እንዲያገኝ የምታደርጉ የነበረና በጣም እኔም አክባሪሽ ነው። የመጡትን ለውጦችን አውቃለሁ። አንተ ጋር እነማን እየመጡ ብዙ እድሎችን እንዳገኙ አውቃለሁ። ስለዚህ ወደ ጀመርነው ጨዋታ እንሂድና ስለ አባትህ ስለ ቤተሰባችሁ ከዛ የሚጀምር ታሪክ ስላለው ነው ራሱ የሱሱ መነሻ። በጣም ብዙ አሳዳጊዎች ወላጆችም ትኩረት እንዲያደርጉበት ስለምፈልግ ነው። እኔም የ2 ወንድ ልጆች እናት ነኝ። አንተ ሱስ ጀመርኩበት የምትላት እድሜ አስደንጋጭ ናት። የ7 ዓመት ታዳጊ ሆነ አይደል? እሱንም አንድ ላይ እንድታወራልኝ ነው። ከቤተሰብህ ጀምርና። እንግዲህ አባቴ ደርማቶሎጂስት ሐኪም ነው፣ የቆዳ ስፔሻሊስት ሐኪም ነው።
2 ዲግሪ ያገኘው ቼኮስሎቫኪያ የሚባል ሀገር ነው። እንግሊዝም ሀገር ኖሯል፣ እዛም አለው። ስለዚህ ያው ከዶክተር አባትና ከቤት እመቤት ከሆነች ሀና ግደይ ከምትባል እናት ነው የተወለድኩት። የመጀመሪያ ልጅ ነኝ። አባቴ ያው ከሌላ አንድ ልጅ አለው ከቼኮስሎቫኪያ ውስጥ እዛ እያለ የወለደው። ከዛ ከሀና ጋር ከተጋባ በኋላ ደግሞ እኔ የመጀመሪያ ልጅ ነኝ ማለት ነው። እኛ 3 ነን፣ 2 እህቶች አሉ። የመጀመሪያ ልጅ ነኝ ማለት ነው ለእናቴ። ይሄን ማንሳት የፈለኩትና የጀመርኩት ለምን መሰለህ? አሁን የሕክምና ባለሙያ ነው አባት ስንል ለብዙ ነገር ጥንቃቄ ያለው ቤተሰብ እንደሚሆን እናምናለን። እንኳን አይደለም ሱስን፣ ሌሎች የአመጋገብ ላይፍ ስታይልን፣ ልጆች እንዴት ነው ማደግ ያለባቸው፣ ስነ ልቦናቸው የሚለውን ጨምሮ ጠንካራ የሆነ ቅርጽ ያለው ቤተሰብ ውስጥ ያለ ልጅ ለዛውም የመጀመሪያ ልጅ ብለን እንድናስብ ያደረገ ነው። ስለዚህ ዮናታን 7 ዓመት ላይ እንዴት ሾልኮ ወጣ ታዲያ ሱስን በተመለከተ ከዚህ ቤተሰብ? አዎ ምንድነው አጎቴን አርአያ በማድረግ ነው። አጎታችን የእናቴ ወንድም ማለት ነው። ለእናቴ ታላቋ ነው። የክፍለ ሀገር መኪና ነበር የሚነዳው፣ ይሄ ተሳቢ መኪና የሚባል የሚነዳው። እሱ ሲመጣ የተለያዩ ፍራፍሬዎችም፣ ልብስም፣ አልባሳትም፣ ጫማዎችም የተለያዩ ደስ የሚሉ ነገሮች ልጆች የምንወደውን ነገር ቤተሰቡ የሚወደውን ነገር ይዞ ይመጣል እና ሁሉም ቤተሰብ ደግሞ ያጫዋች ነው፣ ያጫውተናል፣ ያላፋናል፣ ገንዘብ ይሰጠናል ምናምን እና ስታይሉ ይመቸኛል። ከዛኛ ፊት ነው ደግሞ የሚቅመው፣ የሚያጨሰው፣ የሚጠጣው። ከዛ በኋላ ሁሉም ደግሞ ስለሚያጫውተ ምናምን እንስቃለን። ስለዚህ ምንድነው እነሱ መሀል የነበረው አሁን ልጆች የሚኖሩበትና ወላጆች የሚኖሩበት ቦታ ይለያያል። አሁን እኛ አንድ ላይ ሆነን ነው የምንጫወተው። አዋቂውም አጎትህም እናትህም እኛም ቁጭ ብለን የሚያደርጉትን እናያለን ምናምን። ስለዚህ እሱ ስታይል ተመቸኝ ማለት ነው። ስለዚህ እሱ በሌለበት ያስቀመጠውን ሲጋራ አንስቼ ቢራም አንስቼ እየጠጣው እያጨስኩ ታገኘው ማለት ነው። አባት ነበሩ? ይቅርታ፣ በዚህ ሁሉ ሂደት አጎትህ ሲመጡ ቤት ውስጥ ይሄን ጊዜ ስታሳልፉ አባት አሉ ቤት ውስጥ? ግን በፍጹም አያስተውሉትም የሚደረገውን ነገር? ያው ነፃነት ሰጥቶታል ብዬ አምናለሁ። ነፃነት ሰጥቶት ነበር ማለት ነው። ልጆች ፊት እንደዚህ ማድረግ የለብህም የሚለውን ነገር የሚያነሳ ወላጅ አልነበረም? አሁን እኛ ሀገር እኮ ችግሩ ምን መሰለሽ፣ የትም ሀገርም ቢኬድ የሆነ ትንሽ በብር በኢኮኖሚ አደግ ያለ ሰው በቃ ተለውጧል ተብሎ ነው የሚታሰበው እና ይፈቀድለታል አይደለ? ብዙ ቤት የምናየው ነገር ነው። አሁን ኢቭን በአንድ ቤት ውስጥ ሆነው አንድ ልጅ ሱሰኛ ሆኖ ያኛው፣ ሁለቱም እኮ ሱሰኛ ናቸው፣ ግን ያኛው ሀብታም ነው፣ ይሄኛው ድሃ ከሆነ ድሃው ይጨቆናል፣ ሀብታሙ እንክብካቤ ይደረግለታል። ገብቶ እንደሱ አይነት ነገር ስላለ ብዙ ሰዎች ደግሞ ልጆች ደግሞ ሁሉም ሰው አድናቂ አለው። አሁን ለምሳሌ ቲጂም አንቺም ምንድነው የሆነ አድናቂ ይኖርሻል። በሰፈርሽም ስትወጪ የሆነ ቦታ የምታይሽ ልጅ አለች እንደሷ በሆን ምናምን ያረግሽውን የምትከተልሽ። አሁን ሰፈር ውስጥም አንድ ልጅ አለ፣ ህፃን ልጅ አሁን እየመጣ የማረገውን ነገር የሚከተል ከለውጡ በኋላ ነው። ግን ሙዚቃ ስከፍት ይሰማል፣ የሚወዳቸዋል የኔ ሙዚቃዎች። ክፈት በቃ ሲያገኝ ሙዚቃ ክፈት ይለኛል። በቃ እኔ የሚያቀኝ በሙዚቃ። ስለዚህ ተጽዕኖ ውስጥ ይገባል አንተ የምታደርገው። ከዛ እንዲህ ብዬ እንዲህ ካልኩ አብሮኝ እኔ እንዳልኩት ይሆናል። ለካ ይሄ ልጅ ክፉም ነገር ባደርግ ይከተላል። ገብቶሻል? በጠጣ አሁን እሱ ፊት ቢራ በጠጣ በቃ ቢራ ሊጠጣ ነው፣ ባጨስ ሊያጨስ ነው። ይሄን እንድናስተውል ነው። ምክንያቱም አንዳንዴ መዝናኛ ቦታ ልጆቻችን ይዘን ስንሄድ አጠገብ ያሉ ሰዎች የሚያደርጓቸው ነገሮች እንዴት መስጠዋቸዋል፣ እንዴት ገዝተዋቸዋል የሚለውን አናስተውልም። አንዳንዴ የሚነሳ ሀሳብም አያለው፣ ይዩት ሌላውም ሰው ምን እያደረገ እንዳለ ሸሽገን አንችላቸውም። ልጆቻችንን የሚያጨስ ካለ፣ የሚቅም ካለ፣ የሚጠጣ ካለ ብርቅ እንዳይሆንባቸው ምንም አይነት ሰዎች አሉ። ግን መሄዱ ጉዳት አለው የሚለውን ተናገሩ የሚሉ ሰዎች አሉ። በዛ እድሜ ግን ይቻላል? አዎ። አሁን ለምሳሌ እኔ ምን አየው መሰለሽ፣ በፊት እኔ እየቃምኩኝ ቤቴ ነው እየቃምኩኝ እያለ እንግዲህ ጎረቤቴ ነው የሱ አያትም ይቅማል፣ እኔም አብረን እንቅማለን። ከዛ እኔ ቁጭ ብዬ እየቃምኩ እያለ ለብቻዬ ነው ያን ቀን እየቃምኩ የነበረው ቤቴ ሶፋ ላይ ቁጭ ብዬ እየቃምኩ መጣ፣ ጠፋ ልጁ የለም። ከዛ ሲፈለግ የለም። እንዲህ ብዬ መጥቼ እንዲህ ስል ሶፋ ሰሰብ አለ። 3 ዓመቱ ነው።
3 ዓመት ልጅ አዎ አለ ምንድን ነው አፉን ከኔ ሰርቆኝ ጫት ሞልቶታል አፉ ገርማል በጣም አዎ እያያችሁ ነበር በደንብ እያየን ነበር ለምዶታ በቃ እዛም ሲሄድ ቤቱም ደግሞ ብዙ ሰው ይቅማል መጥቶ ይጫወታል እንግዲህ እያየን መሞከር ይፈልጋል መሞከር ፈለገ ማለት ነው ከዛ ተደብቆኝ ጠፍቶ ሲፈልግ የለም ሶፋ ስር እንዲስል አለ አስደንጋጭ አሁን ይብቻ አለ ተጠንቅቆ ማለት ነው እንዴ ምንድን ነው ከዛ አፉ ውስጥ እንትን ብሏል ተርዚኖ በሁለት ጉንጩ ገራሚ ነው ምክንያቱም አሁን የ3 ዓመት ልጅ ነው እንዳልከው መጥፎ ነገር መስራቱ ገብቶታል አዋቂዎች የሚያደርጉት ነገር የዛኑ ያክል ደግሞ መሞከር ፈልጓል መጥፎ ነገር እንደሆነ አያውቅም ይሄ ልጅ ጥሩ ነገር መስሎት ነው እኔም የሰረኩት ጥሩ ነገር መስሎኝ ነው ሲስቅ ነው የማውቀው አሞት አላየው አይደለ በቃ እየተጫወተ ሰቡን እያጫወተ ምናምን ነው ስለዚህ እንወደዋለን እየተነ መኪና እንደማንኛውም ሕፃን ልጅ መኪና ወዳለ መኪና ይዞ ይመጣል እና ምኑ ጋር ነው ጎደው ብዬ ማስቡ ሚነግርህም የለም ቢነግሩኝም አልሰማም በቃ ጥሩ ነገር ነው እያየው ያለው ስለዚህ ጥሩ ነገር መሰለኝ እሺ 7 ዓመቱ ላይ ዮናታን ታዲያ አጎቱን በጣም አየ መሞከር ፈለገ የሱ ተጽዕኖ ሰለባ ነው 7 ዓመት ላይ ምኑ ጋር እንዴት የት ነው የሞከርከው በቤታችን እዛው ቤት በቤታችን ወደ ሚኒሊክ አካባቢ ነው የተወለድኩት ሚኒሊክ የካቲት ሆስፒታል ሚኒሊክ ሆስፒታል አካባቢ ነው የተወለድኩት አባቴ እዛ የካቲት የሚሰራ ነበር ሚኒሊክ የሚሰራ ነበር ጥቁር አንበሳ የሚሰራ ነበር ከዛ እስከ 1 እስከ 8 ዓመቴ እዛ ነው የኖርኩት ስለዚህ ያንን ሰርቄ ስገኝ ደግሞ ቀጠቀጡ ቅጣት ለ3 ሆኖ ነው የተቀጠቀጥኩት ወላጆች እናቴም አባቴም ማታ ሲመጣ ተነገረው ሌላ ቤተሰባችን እዛው ቤት ይኖር ነበር የአባቴ ዘመድ እሱም ቀጠቀጠኝ ከዛ በቃ የመወለዴን እስከጣላ ድረስ ምን ነው ባልተፈጠርኩ እስክል ድረስ ምን ስታረጋ አይተው እየጠጣውና እያጨስኩ ታገኝቼ በ7 ዓመት ምንድነው ስጠጣ የነበረው ቢራ አውጥቼ እዛው ቤት አዎ ከፍሪጅ ሰርቄ ከዛ ስጠጣ ስለኩስ አሳለኝ ከዛ የአባቴ ዘመድ ልክ ሲመጣ ለኩሻለሁ አስገራሚ ነው አዎ በስመ በቃ አረሰውም እሱ ምት እስካሁን ያመኛል ከባድ ምት ነበር ይመጣ እነሱ ደነገጡ ያረጋል ብለው አላሰቡም ግን ደግሞ እንደዛ አይነት ምት አያስፈልግም በቃ ማንንም በቁጣ በግርፊያ ልጆችን እናስቆም ይመስለናል ግን እኔ እንደውም እየባሰብኝ ነው የመጣው እምልህ አሁን መቼም ሁላችንም እዛ ቦታ ራሳችንን እንክተተውና ለፍቻ ያሳደግኩ ያልኩት ልጅ ገና በ7 ዓመቱ ልክ ያልከውን አይነት ከባድ ነገር ለማድረግ ሲሞክር ወደ እርምጃ ነው የምንሄደው ሁላችንም እንደውም በቃ ይሄ አይነት ልጅ አስፈላጊ አይደለም ወደሚል ሁሉ እኮ ሊሄዱ ይችላሉ የምርህን ቁጭ ብለህ ነገሮችን ማሰብ እስክትችል ድረስ ወዲያው ሲያዩ ያንን እርምጃ ነው ሊያረጉ የሚችሉት ሌላውም ሰው በደንብ አሁን የምትለውን ነገር እንዲረዳ ስለምፈልግ ነው አሁንም አድገህ ያንን ጊዜ ስታስታውሰው ማይረሳ የነበረው ቅጣት እንዴት ነው የቀጠው እንግዲህ ምንድነው እናቴ ቁጥጫ አልበቃች ብሏት ላይ እኮ ነው ያኘከች አረሰው እኝክ ከዛ እንደገና ደግሞ ያኛው አጎቴ ደግሞ ሌላ አለ የአባቴ ዘመድ እሱ ደግሞ የሚመታኝ ካልቾ ምናምን የሚገራርም ነው ከዛ ደግሞ አባቴ ሲመጣ ደግሞ በቆዳ ቀበቶ በቃ ተቀባበሉ ነው የምልሽ ግን በዛ ሰዓት ወስደው እንግዲህ አጎቴ ያረፈው ይሄ እሱን አይቼ የተከተብኩት አጎቴ እንዲህ ጥርሱ እየወለቀ እንደዚህ የስኳር በሽታ ምናምን ሱሱ ብዙ ነገር አመጣበት ፊቱ ተጠባብሶ ስኳር በጣም ኃይለኛ ዴንጀር የሆነ ይዞት ጨጓራ ምን ያላይዘው ነገር የለም ገብቶሻል የጨጓራ ምናምን አልቆ እንዲህ ጥርሱ እንደዚህ ቁጭ ባለበት ሁልቅ ይላል እንደሱ ነው የሞተው ስለዚህ ወስደው ሌላ ቦታ ጋር እንትን መንገድ ላይ ወስደው ይሄ ሰውዬ እንግዲህ አይኑ የጠፋ ሰውዬ ያለ በሶስት ምክንያት ለምን ጠጣህብኝ በማይረባ ነገር በቴስታ ተብሎ እኮ አይኑ ይፈረጣል ጥርሱ ይወለቃል የአካል ጉዳት የደረሰበት አለ በተቆርጦ ተወቅቶ የሞተም አለ ስለዚህ እንደዚህ አይነትን ሰው ወስደው ቢያሳዩ ይኖር በልጅነቴ ለካ እንዲህ ነው የሚያደርገው መጨረሻው ብዬ ልደነግጥ እችል ይሆን ነበር ምክንያቱም በልጅ አይምሮ የሳልሽው ጥሩ ነገር በዛው ፈራው በቃ ተውኩኝ ለካ እንዲህ ነው የሚያደርገው ብዬ የሚሉ ስላሉ አንተ ለያዘህ ከቅጣቱ በኋላ እልህ ሳይሆን ጥሩነቱን ነው የማውቀው እሱም ቀጥሏል እየኖረ ነው
ይስቃል፣ ይጫወታል። ምኑ ላይ ነው ጉዳቱ? በዛ ሰዓት ሱስ እኮ የሚያመጣው መጀመሪያ አይደለም። መጀመሪያ እኮ በቃ ይመችሻል፣ ያስቅሻል፣ ምናምን ደስታ ይሰጣል እኮ ደስታ ይሰጣል። ከዛ በኋላ ነው ውስጥሽ ልክ እየተለማመደው ሲመጣ ወደ ካለሱ መንቀሳቀስ እንድትደርሽ ያደርግሻል። አሁን ቡና ካልጠጡ የማይንቀሳቀሱ ሰዎች አሉ። ካላጨሱ አይናቸው የማይገለጥ ሰዎች አሉ። ካልጠጡ የሚንቀጠቀጡ ሰዎች አሉ። ከዛ ያኔ ተገዢ ስትሆኚ ከዛ ሰውነትሽም ያው ሰው የበላውን ነው የሚመስለው አይደለ? አይምሮም ያነበበውን ነው የሚመስለው፣ ያወቀውን ነው የሚመስለው። የምታወጪው ወደ ውጭ ያንን ነው። ስለዚህ የገባውን ያስወጣል ማለት ነው ፊትሽ። ስለዚህ አሁን አንድ ሰው በሱስ ምክንያት ፊቱ ጥፍስፍስ ሲል፣ ከንፈሩ ሲለጥ፣ ከሰውነት ጎዳና ሲወጣ እንግዲህ ውስጡ ተጎድቷል። ውስጡ የተጎዳውን ነው ወደ ውጭ ደግሞ የሚያወጣው አይደለ? ያንን ጉዳቱን እኔ አላውቀውም ነበር። በሂደት ይሄን ትሆናለህ ቢለኝ አምን ነበር። በሂደት አላሰቡትም። ከቀጡ በኋላ ከዚህ በኋላ ድጋሚ አያደርገውም የሚለው ላይ እርግጠኛ ነበሩ ብለው ነበረ። ከዛስ ከቀጣቱ በኋላ ያው ሰው የራሱን ብጤውን አያጣም። እኔም ጓደኞች አሉ ማለት ግቢያችን ውስጥ ብዙ ልጆች ይመጣሉ። ትልቅ ግቢ ነገር ነው እና ኳስ እንጫወታለን። የተለያየ የግቢ ሰፈር ልጆች እኛ ግቢ ይወዱታል። ከዛ ሲመጡ ያው እኔ ቢጤዎቼን ደግሞ ጎበዝ ተማሪ መሆን የሚፈልግ ልጅ ጎበዝ ተማሪ ጓደኞችን ያፈራል። እኔ ደግሞ በእንደዚህ ውስጥ ያሉ ልጆችን ነበረ በቃ እየተነጋገርን እየተደበቅን እናጨሳ የወደቀም እያነሳን ሳንቲም ከቤት የተቀመጠ እያነሳን ምናምን። እነሱም ተመሳሳይ አሁን አንተ በልጅነት መሞከር የፈለግከውን ነገር መሞከር ስለፈለጉ ነው ወይስ ከየቤታቸው ያዩት ነገር ነበረ? የሞከሩት ነገር ነበረ አስቀድመው? ተመሳሳይ እድሜ ላይ ሆናችሁ? እኔ አሁን ለምሳሌ ማሪዋና ብፈልግ፣ ጋንጃ ማጨስ ብፈልግ ሰውን አይቼ አውቀዋለሁ። ሄጄ ጠጋ ብዬ ፍሬንዶች ምናምን እላለሁ። አረቄ ጠጪ ብፈልግ አረቄ ጠጪን አይቼ የማወቅ ችሎታ አለኝ። ይሄን ችሎታ ያወቀው ከልምድ ነው። 7 ዓመት ላይ ሆኖ አይደለም ከፍ እያልክ ስትመጪ። እንደዛም ደግሞ ልጅ ሆነሽ ትግባቢያለሽ በቃ የሆነ ነገር። ከዛ እኔም እኮ እፈልጋለሁ ይላል፣ ይሞክራል። እኔም ትሞክሪያለሽ እያልሽ ምናምን። ከዛ በኋላ በደንብ ወደ ማጨስ ትመጫለሽ ማለት ነው። በደንብ እያስገባሽ ምናምን ስትመጪ ምናምን በደንብ አስገባው ውስጥ አሳሳብም አለው። አለበለዚያ ያስላል። ጭስ ወደዚህ ሲገባ ያስላል። እንኳን ለልጅ አዋቂ ሆነ ልሞክር ብትል ያለመደ ቀስ እያልን የለመድነው። ከዛ ጫት እየሰረኩኝ 3 እንጨት ምናምን ከዛ እየቀነጠስን ዝም ብለን ሙሉን እየቃምን ምናምን እያየን ነው እንግዲህ የለመድኩት እኔ። ከዛ በኋላ አሁን ከቅጣቱ በኋላ አቁሟል አያረግም የሚል ነው ቤተሰቦች ያቆይ ነበር። ቀጥ እያለሁ እኔ ማለት ሳንቲም ይጠፋባቸዋል። እኔ ምን እንደማደርግ አያውቁም፣ ግን ሳንቲም ይጠፋል። አንተ ነው የሰረከው ተወስዳለህ። አንተ እወስዳለሁ እንጂ እገዛለሁ። መግዣ በምን አመጣለሁ ታዲያ? ስለዚህ ከዛ አንተን የወለድኩ ቀን ሲባል ስረገም ስገረፍ ያደግኩ ልጅ ነኝ። ከዛ ያም ደግሞ እየባሰ ሲመጣ ከዛ በኋላ 8ኛ ዓመት ላይ ደግሞ ወደ ዳትሰን የሚባል ሰፈር መጣሁ፣ ሰሜን ሆቴል። ከዛ ልክ 1 እስከ 8 ሉትራን ትምህርት ቤት ነው የተማርኩት። ሚሽን የተማርኩት። እዛም ትምህርት ቤት ስገባ ያው እዛ ቤታችን እኮ መውጣት አንችልም፣ ገብቶሽ መውጣት አንችልም። የቤት ልጅ የሚባል እንዲሁም ቅዳሜና እሑድ እኮ ኳስ ለመጫወት የሰፈር ልጆች መጥተው አስፈቅደውልኝ ምናምን ነው የምወጣው። በስርዓት ይዘናል ብለው ነው የሚያስቡት ወላጆች። እንደውም ተገጥሞልኝ ሁላ ዮናታን ታስሮ ነበር ተፈታ ተብሎ ሁላ ገብቶሽ የቤት ልጅ ከመሆኑ የተነሳ ተብሎ ነው የሚታሰበው። የቤት ልጅ ሆነ አንተ እነኝን ሁሉ ነገሮች እየሞከርክ እያረኩ ነው። ግን ቤተሰብ ይሄን ላያውቅ ይችላል። ትምህርት ቤት ደግሞ ሲሄድ እንደዚህ አይነት ጓደኞች አሉ፣ እየተደበቅን እናረጋለን። ገብቶሽ አንዳንድ የቤት እቃዎችን እየወሰድኩኝ የሚሸጥበት ቦታ ሁላ ለምጃለሁ በልጅነት። የዛም የሚቀበሉኝ አሉ። ግን አንዱ ነገር እስቲ አሁን እኔ በቅርቡ 10 ዓመት የሚሆነው ልጅ አለኝ፣ የመጀመሪያ ልጅ። ተከታዩም ወንድ ነው በእርግጥ። ግን
ሱስ ሲባል ቶሎ ወደ አይምሮችን የሚመጣ ነገር አለ። ጠረን፣ ቅድም ያልከው ብዙ ከተጎዱ በኋላ ሱስ ውስጥ ያሉ ሰዎች ገጽታቸው፣ ሰውነታቸው ሊሆን ይችላል፣ መፍዘዝ ሊሆን ይችላል፣ ወይም በጣም ሃይፐር ሊሆኑ ይችላሉ። ይሄ ስሜታቸውን መቆጣጠር የማይችሉ እንቅስቃሴያቸው ከፍ ሊል ይችላል። እነኚህን ሁሉ ነገሮች አነፍንፎ የሚደርሰው ደግሞ እናት ወይ አባት ነው እንበልና ምንድን ነው እየሸተተኝ ያለው ቤቱ፣ ልብስህ ሊሆን ይችላል። አንዳንድ ቁርጥራጭ ነገሮችም ላይጠፉ ይችላሉ። ትምህርት ቤት አካባቢ ስሞታ ሊመጣ ይችላል። የምትጋለጥበት እድል አልነበረም? ከዛ በኋላ ነበረ እንጂ አስተማሪ እየጠራ ይሄ ልጅ ባልጓል፣ እንዲህ ብሏል፣ እንዲህ ተገኝቶበት እንዲህ ምናምን ተብሎ ብዙ ጊዜ ወላጅ ያው በመምጣት ይታወቃል። አመኑ እነሱ ያደርጋል ብለው ያው ይነገራል። እነሱ አስተማሪ ፊት እመታለሁ። ምት ነው በቃ የኛ ቤተሰብ የሚያውቀው ምት ነው እንጂ እንዲቁጭ ብላችሁ ለምንድን ነው እያደረክ ያለኸው የሚለው ነገር የለም። ለምን እንደዚህ አይነት ነገር ውስጥ ገባ? ገብቶሻል? ምክክር የለም። ምን አይነት ጓደኞች ነው መያዝ ያለብኝ? እንደ ጓደኛ ቤተሰብ እኮ ማለት እንደ ጓደኛ መቅረብ አለበት ብዬ ነው የሚማምነው። ታናናሾች መቆጣትም ያለ ነገር ሆኖ እንዳለ ያው አንዳንዴ ልጆች ፊት በጣም ስሰጫቸውም ቅብጥ ሊል ይችላል አይደለ? ግን ልክ አለውም። በጣም ኃይለኛ ከሆንሽ ግን ልጆች ትምህርት ቤት እንኳን የሆነ ነገር አይተው ገብቶሻል መተው እንዲሆንኩኝ አይሉሽ። ኢቭን ቢደፈሩ እንኳን ቢደፈሩ እንኳን አንዱ ያለው ችግር ይሄ ነው ደግሞ ገብቶሻል። የማይናገሩ አሉ። አሁን በየትምህርት ቤቱ ብዙ ችግር አለ። መተው ቤት አይናገሩ ጥሩ መስሏቸው በዛው ቀጥሏል። ምክንያቱም የካርቱን ፊልሙ የሚያሳየው የራሱ የሆነ ተጽዕኖ ይፈጥራል። ስለማይ ነው በየትምህርት ቤቱ ብዙ ነገር እያየው ስለሆነ ማለት ነው። ስለዚህ በእኛ ጊዜ ደግሞ ጓደኞቻችን ሌላ ነገር ውስጥ አሉ። ስርቆት ሊሆን ይችላል፣ ብልግና፣ ስድብ፣ መሳደብ ሊሆን ይችላል። ገብቶሻል? ሰውን አለመስማት፣ ታላላቆችን አለማክበር፣ ግብረገብነት መጉደል ማጉደል በቃ ሰውን መናቅ ሊሆን ይችላል። ገብቶሽ? ያ ግብረገብነት አይደለም፣ የኢትዮጵያዊ አይደለም። ስለዚህ ያንን እየተውኩ መጣሁ። ስለ ሰው ምንነት በቃ ስለ ራሴ መኖር ሰውን ማልሰማ በቃ ይሄ ፍንዳታ ጓደኞች እያጋጠሙ በቃ ምንም አያመጡም ወላጆች። በቃ የሆነ ሰዓት ላይ ጩኸቱም ሲበዛ የሆነ ሙዚቃም ይመስልሻል። ስለዚህ አሁን ከዛ በኋላ ከቤተሰቦች ጋር ያለው ምንድነው? ይሄ በእነሱ ቁጥጥር ስር የነበርክበትን ህይወትህን ያጣኸው ስንት ዓመትህ ላይ ነው? አንዳንድ ጊዜ ወላጅም ከቁጥጥራችን ውጭ ነው በቃ አልቻልንም ሊል ይችላል። ሱሱም እንዳለ ሆኖ ተከትሎ የሚመጣ የስነ ምግባር ችግርም ራሴን አስተዳድራለሁ ብለህ በራስህ መንገድ የምትሞክራቸው ነገሮችም ይመጣሉ። ሱሱም ደግሞ በደንብ ከፍ እያለ ይመጣል። መቼ ነበረ በ7 ዓመት ሙከራ ተደረገ በድብቅ እንደዛ እያልክ አደግክ? መቼ ነበር በቃ አፈንግጠህ ጠቅላላውን የወጣኸው ከቤት? ምንም እንግዲህ ማለት አይተውም እኮ እነሱም ወልደዋል አይተውሽም። ግን ያው ጩኸት አለ። አሁን እኔ 4ኛ ክፍል እያለሁ ደግሞ በደንብ ጠላና ጠጅ መጠጣት ጀምሬያለሁ። ለምንድን ነው? መዘምራን ሆናለሁ ብዬ ገብቼልሽ ዮሐንስ ቤተክርስቲያን አለኝ አጠቃ። ከዛ ጓደኞች አፈራው። እዛ ሰንበቴና ደጀ ሰላም የሚባል ቦታ አለ። በቃ እንበላለን። አንቺ የዛን ጊዜ የነበረ አፒታይት እኮ አሁን የለም። ሰንበቴ 11 እንጀራ ለ4 እንበላለን። አበላል እንዳይመስል። ምን እያየው መሰለ አሁን ከምትለይ ነገር ልጆቻችን ወይም ትናንሽ ናቸው የምንላቸው ልጆች ገደብ የሌለው እንቅስቃሴ ውስጥ ከሆኑ ሁሉንም ነገር ይሞክራል። እኛ ነን ያላየናቸው እንጂ ከጀርባ ብዙ ነገር ይደረጋል የሚል ነው። ስለዚህ ገደቡን ወይም የሚንቀሳቀሱበትን አካባቢ ማወቅ አለብን እንደሰላይ የሚለውንም እንድናቅ ያደርጋል። ምናልባት እናትህ አባትህ ይሄን እንደምታደርግ እኮ ቢያውቁ ዝም አይሉም በእርግጠኛነት። እንዴ ጠጥቼ ጋንጋን እያልክ እየመጣ ምናምን እባላለሁ። 4ኛ ክፍል ሆነ። 4ኛ ክፍል ለሁለት ዓመት እንግዲህ 11 ዓመት 12 እንደዛ እንግዲህ ያኔ በቃ ለሁለት ዓመት ምናምን እዛ ሆኜ በቃ እየጠጣው ሰክሬው ለመቃብር ላይ ተኝቼ ነቅቼ ነው የምመጣው። ሲዞርብኝ መቃብር ላይ ያስገርማል። ገብቶ በቃ እዛ አሁን ቄሶች ጋር ምንም መቃብር ምናምን ደንታቸው አይደለም። ታናናሾችህ በእድሜ የምትቀራረቡ ናቸው? 3 ነን። ታላላቆችም አሉ። እኔ ታላላቆቼ ጋር ነው በብዛት የምጠጋው የምትሆነው። እሺ በእድሜ ተቀራራቢ ናቸው? በእድሜ የምንቀራረባለን። ታላላቆችም አሉ።
ከነሱ ጋር ያለህ ግንኙነት እንዴት ነው ብዬ ነው። አንተ ቀረብን በቃ አሁን እንግዲህ እነሱ ሰንበቴ ይወስዱኛል በቃ ይግባ ምናምን ይላሉ። እንግዲህ የኔ ኩዮች እኮ አይ የራስህ የስጋ እህትና ወንድሞች ነው ማለት ታናናሾች በየ3 ዓመቱ እንለያያለን። በየ3 ዓመቱ ከነሱ ጋር ያለህ ግንኙነት እንዴት ነው ብዬ ነው። ምንም አይነት ግንኙነት ማለት ቤት እንደማንኛውም ልጅ ቤት ስንሆን እንጫወታለን ምናምን። እነሱ እዚህ ነገር ውስጥ የሉም። በአጋጣሚ ነው በአጋጣሚ ሆኖ ነው በአጋጣሚ ሆኖ። አንተ እንዳልከው መነሻ አጎት ነው በዛው ሄደ መቆጣጠር አልተቻለም። ከዛስ ምን ሆነ? በቃ ከዛ በኋላ ልክ 2 ዓመት በኋላ እዛ ቄሶቹ ምናምን አንዳንድ ሰዎች ደግሞ በቃ ይሄ ልጅ ሊበላሽብሽ ነው አሁን ሌሊት አሁን ጽጌ ጾም ምናምን ይባላል አይደል? ከዛ ሰው እዛ ቤተክርስቲያን ሲያደር እኛ እናድራለን ብለን ሄደን ሌሊት ስንዞር እናድራለን። ስንት ነገር ይታያል ሌሊት ላይ። እኔ በልጅነቴ ነው ብዙ ነገር ያየሁት። የሌሊት ሁኔታንም የቀን ሁኔታንም ብዙ ነገር ያየሁት በልጅነቴ ነው። አትፈሩም ነበር? አሁን ያኔ ያስፈራል። ከቤተሰብ ቤት ውስጥ ወጥቶ እንዳልከው ያልከው የእምነት ቦታ ጋር ሆነ ቢሆን ሌሊቱን ያሳለፍከው ችግር የለውም። ግን ሌሎች ተግባራት ውስጥ ነው የተገኛችሁት። የሚያስፈሩ ነገሮች ነበሩ። አሁን እንኳን ቢሆን ከተማዋ ሸብርቋል፣ ምንም ችግር የለውም። ወክ እያደረግክም ሊያልቅ ይችላል። ያኔ የሚያስፈራ ነገር አልነበረው? ተሰብስበን እንግዲህ ደግሞ የቤት ልጆች ያልሆኑ ደግሞ ልጆች አሉ መስሜ የሌላቸው የቤት ያላደጉ በቃ አውሬ ቤት ያላሉ በቃ የሆነ ነገር ሲመጣ ጃስት ብለው በዛ በኩል በዚህ በኩል ብለው የሚመጡ ልጆች ከቤተሰቦቻቸው ይወጡ ቤተሰቦቻቸው ላይ ያሉ ግን ቤተሰቦቻቸው አሁን ለምሳሌ አረቄ ቤት ይኖራቸዋል፣ የሆነ መጠጥ ቤት ይኖራቸዋል። በቃ ወታ ሰርታ በቃ ጎረቤትን በልቶ ምናምን ይመጣም ይኖራል። በዘፈቀደ የሚኖር የመንግስት ትምህርት ቤት እኔ በረባሶ የሚያደርጉ ልጆችን እንደነሱ በረባሶ ካልተገዛልኝ ብዬ ሁላ አልቅሻ ቃል ቅድም ያልከው ተጽዕኖ ማለት ነው። ውሎዬ የጎረቤት ልጆች እነሱ ሲያደርጉ ተመችቶኝ በረባሶ ካልተገዛልኝ ብዬ በረባሶ እንትን ስል አልቅሻ ቃል አልተገዛልኝም እንጂ። ስለዚህ ያለ እድሜህ በጣም ብዙ ቦታዎች ጋር ተገኝተሃል፣ ከብዙ ሰዎች ጋር ወዳጅነት፣ ከዛ ባለፈ ደፋር ሆነሃል፣ አፈንግጠሃል። ይሄ ሁሉ ሆኖ እንግዲህ ቤተሰብ መጨረሻ ላይ ስለ ዮናታን የነበረው ሀሳብ ምን ነበር? በቃ ምን ሆነ አሉ? የተረገመ አንተን ከምወልድ እንደው ምናምን ትምህርት ቤትም ስሞታ ምናምን አለ። ያው በዚህ ቀጥሎ 8ኛ ክፍል ላይ ስደርስ ደግሞ ጨርሼ ወደ መድኃኒዓለም ተመደብኩኝ። መድኃኒዓለም ስመደብ ደግሞ እዛ ደግሞ 3 ዓመት አንድ ክፍል የደገሙ ጓደኞች አጋጠሙ። ጋንጊስታሮች ናቸው፣ አይሰሙም። በቃ ተደባዳቢ ምናምን እንትያቸው ሱሰኛ። ከነሱ ጋር ሙድ ገጠም። በቃ ተመቹኝ። እኔ እነሱ ግዙፎች ናቸው። ውሃ ላይ ሄጄ ነበር የምቀመጠው እነሱ ጋር። አንተ ሱስ ውስጥ ስለነበርክ ነው እነሱ የሳቡህ? በቃ ተመቹኝ የሳቡህ እንጂ ሌሎቹም ደህና የምንላቸው ተማሪዎች ነበሩ አሉ በጣም ብዙ። አንተ ግን ትኩረትህ ያረፈው እነሱ ጋር ነው። ስለዚህ ወዳጅነቱ ተጀመረ። የሚጠሉኝም ነበሩ ማለት አጫሽ ነኝ ምናምን ከሱ ጋር እንዳትሆኑ ምናምን የሚሉ የተፈጠሩ ትምህርት ቤት ውስጥ አሉ። ገብቶ ጎራቸው ሁሉም ጎራ አለው። እኛም ጎራ አለን፣ እነሱም ጎራ አላቸው። በቃ ስለዚህ 8ኛ ክፍል ቀጠለ እንደዛው። 9ኛም ስገባ በዛው ቀጠልኩኝ። ከዛ በኋላ ልክ የሆነ ሰዓት ላይ ወደ 10ኛ ክፍል ስገባ አባቴ ወደ ታንዛኒያ የሚባል ሀገር መጥቶ ነበር ለስራ። እሺ የሆነ የጀርመን ድርጅት ነው ዲያውስስ የሚባል ድርጅት። ሙሉ ታንዛኒያ ላይ ሆስፒታል አላቸው። እሺ እና ከአሩሻ የሚባል ታውን ላይ ወጣ ብሎ 25 ኪሎ ሜትር ሜሩ የሚባል አካባቢ አለ። በጣም ደስ የሚል አካባቢ ነው፣ ግሪን ነው። እዛ ኑካራንጋ ሉትራን ሆስፒታል የሚባል አለ። እዛ ኃላፊ ሆኖ ነበር እኛን የወሰደን። ቤተሰብ ሄደ። ጥሩ አጋጣሚ ነው አሁን አይደለ? የባህሪ ለውጥ ለማምጣት ነበረ። ጥሩ ነበር። ያው ለውጥ ምናምን ተብሎ ማለት አብረን እንኖር ተብሎ ብዙ ዓመት ወደ 9 ዓመት አባታችን አብሮን አልኖረም። ቼኮስሎቫኪያ ምናምን ሄደ። ከዛ በዛ እንደገና ድጋሚ ማለት ነው። አንተ 7 ዓመት ያችን ሙከራ አድርገህ በድብቅ ሱስ ውስጥ መግባትህን ይታወቃል። ቤት ያውቁ ነበር። አባትህ ስጠጣ ዱርዬ የሆነ ስሞታ ከጎረቤት ይመጣል። ግን ስሞታ ነው የሚሰሙት እንጂ ለስራ ሌላ ቦታ ናቸው እሳቸው። አባቴማ ውጪ ነው በቃ ብዙ ዓመቱ። ልክ እኛ ወደ ዳትሰን ሰፈር እንደቀየርን
እሱ የሉም እሳቸው ሄደ። ከዛ በኋላ ነው እኔ ወደዛ ሄድ ነው ማለት ከ9 ዓመት በኋላ የተገናኘ ነው። እናቴ ነች እዚህ ብዙ ነገር የምትቆጣኝ፣ የምትገርፈኝ፣ የምጮኸው በአንተ ተቃጠልኩ ምናምን። አጉድሏል ብለህ የምታስበው ነገር አለ? አባት አጠገቤ ቢኖር ኖሮ እንደ ጓደኛ አብሮኝ ቢኖር ኖሮ እናቴን ቢያግዛት ኖሮ የልጅነት ያስተዳደግ ሂደቴን ቢከታተል ኖሮ እዚህ ነገር ውስጥ አልገባም ነበር የሚል ሀሳብ አለ አሁን ስታስበው? ምክንያቱም የለህም። ምክንያቱም እግዚአብሔር እንደፈቀደ ነው የሚኖረው። እኔ አሁን የገባኝ በቃ ሁሉ ነገር ለበጎ ነው የሚል አባባል ነው ያለኝ። ሰክሮ መጥቶ ሊወድቅብኝ ሲል እናቴ እንደዚህ ገፍትራ እኔን አዳነችኛለሁ እንጂ ሊተኛብኝ ነበር፣ ደፍጥጦኝ ሊገለኝ ነበር። ከዛ በዛው አቆማሉ። መነሻ ምክንያት የሆነ በእኔ ምክንያት ማለት ማቆማቸው። እነኚህ ታሪኮች ግን አንተ ስትሰማቸው ምን አይነት ስሜት ይሰጡሃል? ለምሳሌ ስለ አባትህ ልክ እንዲህ አይነት አጋጣሚ ነበር፣ አደጋ ሊከሰት ነበር የሚለው ቤተሰብ ውስጥ ሲወራ ምን አይነት ስሜት ይፈጥርብሃል? ያው ትሰሚያለሽ አይደለ? ትሰሚያለሽ፣ በቃ ትሰሚያለሽ እንጂ ምን ይሄ በቃ የሆነ ግንዛ አሁን ላወራው ቻልኩኝ ስለሰማሁ ነው እንጂ በሞት ኖሮ ብያስ በቃ አላቆም ነበር ራሴን አይደል? ከሞት በኋላ ያለውን አላቆም ብቻ ልሞት ነበር ማለት ነው ለካ ብዬ አምናለሁ። አንዳንዴ አባትህ እንዲህ ነው እናትሽ እንዲህ አድርጋ የቤተሰብ አባል ተብሎ የሚነገሩን ታሪኮች ጥሩ ስሜት አይፈጥሩብንም። አባቴ ራሱን ሳይጠብቅ ነበረ የኖረው፣ እናቴ እንዲህ አይነት ሴት ነበረች የሚሉ ይሄ ወደኋላ አይምሯችን የሚመለስባቸው ነገሮችን ሊያመጣ ይችላል ብዬ ነው። ስለዚህ ታንዛኒያ እንዴት ተቀበለቻችሁ? ጥሩ ነበር። በጣም ጥሩ ሀገር ነው። እንግዳ ተቀባዮች ናቸው። በቱሪዝምም የሚገርም ሀገር ነው በጣም። ምክንያቱም በቅኝ ግዛትም ብዙ ዓመት ተገዝቷል። በእንግሊዝም በጀርመን ሀገርም ተገዝቷል እና ስልጣኔያቸው፣ ሰው አቀባበላቸው ምናምን ደስ ይላል። ስለዚህ እዛ የትምህርቴን ጀምሬ እንኳራንጋ ሰከንዳሪ ስኩል የሚባል እዛ ገብቼ እየተማርኩ እያለ ደግሞ አንድ ጓደኛ ገጠመኝ። ምን ይለኝ፣ እዚህ ሀገር ባንክ የሚባል ያጨሳሉ። እዛ ሀገር ሀሺሽ የራስታዎች የሚያጨሷት ባንክ ትባላለች። ሀሺሽ የቅጠሏ ማለት ነው፣ ወረቀት ጠቅልላ። ከዛ በኋላ እዚህ ሀገር ብዙ ሰው አጫሽ ነው፣ እነዚህ እንዳለ ፍንዳታ ያስጨሷል ምናምን ይለኛል አባቴ። ግን እዛ ሀገር ሄዶ ቢራ ጀምሯል እሱ። በጣም ነው የሚጠጣው። ይሄን ታስተውላለህ አንተ? አስተውላለሁ። ወደ ጉርምስናውም እየመጣህ ነው። እየመጣሁ ነው። የኔን ይከለክለኛል። ወስዶ አብሮ መጠጥ ቤት ወስዶኝ እኔ ሚሪንዳ ይታዘዝልኛል። ስንት ዓመት ማለት ነው? ስጋዬን እየበላው ኛማቾማ የሚባል አለ። እዛ በጣም ነው የሚጣፍጠው። ኛማቾማ የሚባል ከቅባት ነፃ ነው። አጠባብ በግሪል ነው የሚጠበሰው ምናምን። ከዛ በኋላ ተመቸኝ። ከዛ እሱን እበላለሁ። ከሱ ጓደኞች ጋር እቀመጣለሁ። ጨዋታ ሰምቼ ከዛ እሱ ጨብ ሲል ይዤ እመጣለሁ። አንድ ነገር ላንሳ እዚህ ጋር። አሁን አንዳንድ ጊዜ በእድሜ ጎርመስ እያሉ ሲመጡ ልጆቻችን የሆነ ቦታ እንዝናናለን፣ ጊዜ እንስጣቸው ብለን ሄደን ግን ከነሱ ጋር እናወራለን አናወራም። የምናወራው ምንድን ነው? ሌሎች ሰዎች መሀላችን ካሉ ጓደኞቻችን የራሳችን ወሬ ነው የምናወራው ወይስ የልጆቻችን ስሜትስ ምንድን ነው? እርግጠኞች ነን የሚለው እንድታወራልኝ ፈልጌ ነው። እና በድግግሞሽ አብራችሁ እዛ ቁጭ የምትሉ ከሆነ አባትህ ከአንተ ጋር ያወሩ ነበር ስለ ህይወት? ያው በእንግሊዝ ልካለሁ ምናምን ይለኛል። በቃ እኔ ጥሩ ነገር። ከዛ በኋላ እዛ ደግሞ ጓደኞቼ ገበሬዎች አሉ በጣም 80 ምናምን በጣም ሀብታም ሆኖ ዶክተር ሆኖ ምናምን እርሻ አላቸው እዛ። በጣም የስራ ሰዎች ናቸው። በጣም ስራ በጣም ይችላሉ፣ ስትሮንግ ናቸው። ከዛ ከነሱ ጋር በቃ ሲጫወት ሲጠጡ ምን ሲሉ ምናምን እኔ ቁጭ ብዬ አዳምጣለሁ። ከዛ ትምህርት ቤት ደግሞ አንድ ጓደኛ ያለ እንግዲህ መጠጣት ያምረኛል፣ ግን አንድ ቀን ባገኘው ግን እጠጣለሁ። ብር ከልክሎኛል። እንግዲህ ብር አይሰጠኝም። የሰው ሀገር ላይ ነው። ምንም መግቢያውም ወጪውን አላውቅም፣ ግን ይወስደኝ መንገድ አጠናለሁ። ብቻ እንዴት አድርጌ መጠጣት እንዳለብኝ ምናምን አስባለሁ። ደፍረህ አሁን እሳቸውን ቢራ መጠጣት ፈልጋለሁ አንድ ቢራ ብታዝልኝ የሚል አይነት ቅርበት ነበረ ከአባት ጋር? ቅድም ያልኩ ይሄ ነፃ ወሬ የሚባለው አባቴ ቁጡ አይታሰብም። ቁጡ ነው። ቁጡ መሆን እኔ መጥፎ ነው እኮ የምለው። ገብቶሻል? ልጆች እንዳይነግሩሽ፣ ፍላጎታቸው እንዳይነግሩሽ ትገድቢያቸዋለሽ። የሆነ ነገር እንኳን አይተው
ገብቶሻል? እንዲህ ብለው እንኳን ሊነግሩሽ ቢሉ አይ እንዲህ ቢለኝስ። ስለዚህ ደግሞ ጓደኞቼ ሲስቁ ምናምን ሲጫወቱ ነው የማያቸው። ጥሩ ይመስለኛል። በቃ ቀጥላለሁ። አንተ ታንዛኒያ እስክትሄድ ድረስ ሱስ ውስጥ አለህ አይደል? ታጨሳለህ፣ ትጠጣለህ፣ ትቀማለህ። እንዴት ቻልከው ብዬ ነው። አሁን ይሄ ልምድ ካለ በኋላ እኮ አሁን በደንብ የምናወራው ሱስ በሽታ ነው። ገና ብዙ ነገር እናወራለን። እንዴት ቻልከው? ትራንዚሽኑን እንድትነግረኝ ነው። አሁን ከለመድከው ሀገር እዚህ ምቾት ከሰጠህ አካባቢ ፈጽሞ ወደማታውቀው ሌላ አካባቢ ሄድክ። እዛ ስትሄድ እንዳልከው ገንዘቡም መውጫ መግቢያውም ይጠፋል። ትጠቀም የነበረውን ነገር ሳትጠቀም ቆየህ በትዕግስት። ምን መሰለሽ አሁን ሱስ ማለት በአንዴ ሱስ እኮ አይዝሽም። ስትለማመጂ ያኔ አላዘኝም ማለት ነው። እንግዲህ አለፍ ገደም እያልክ ነበር የምታደርገው ማለት በየቀኑም ባረግ አሁን ጓደኞቼ ሲፎርፉ ምናምን ደስ ይለኝ። አሁን የሆነ ሰዓት አምጣ ሲሉኝ 9ኛ ክፍል ላይ እነሱ መጀመሪያ ገባበዙኝ። ገብቶሽ ከዛ በኋላ የሆነ ሰዓት ደግሞ ብር ምን ማምጣት እንዳለብኝ ይናገረኛል። ምክንያቱም ያስፈልጋል፣ አብረሽ ሼር ማድረግ አለብሽ ማውጣት፣ አለበዚያ ጥለውሽ ይሄዳሉ። ሙዱ ደግሞ አይመችሽም። ስለዚህ ወደዛ ሄዳለሁ። ግን ቤት ደግሞ ሆኜ አሁን ወደ ታንዛኒያም ሲሄድ ምናልባት የሆነ ጊዜ ላይ ትታገሻለሽ ሰዎች እንደበግ ግን ባጭስ ምናምን ትያለሽ እኮ ትፈልጊዋለሽ። ግን እንዴት ነው የሚደረገው? የት ነው የሚደረገው? ማጥናት አለብሽ። ማለት ዝም ብሎ ሄዶ እንዴት ነው? ከባድ ነው፣ አይደረግም። ስለዚህ ታገስከው። እሱን መታገስ ይኖርብሽ። ምናልባት ማቆሚያም ከዛ በኋላ የገባህበት በጣም ብዙ ቀውስም እንዳይኖር ማድረጊያ መንገድ ይሆን ነበረ። እሺ ታንዛኒያ ከዛ በኋላ ምን ያክል ጊዜ ቆየ? ምን እያረክ ቆየ? ምን የተለየ ነገር መጣ ዮናታን ላይ ህይወቱ ላይ? እና ለ5 ዓመት ነው እዛ የቆየሁት። ከዛ ምንድን ነው ይሄ ጓደኛዬ ከኋላ ይቀመጣሉ። ጋንግስታር ጡንቻ የዛንዚባር ሰው ነው። ከዛ ምን ይላል? ስፖርተኛ ነው ታየኝ። በቃ አይሰማም። የዛ ግዙፍ ናቸው ደግሞ። ከዛ በኋላ ከኋላ ነው የሚቀመጠው። ይሄን ታውቀዋለህ ይለኛል፣ የቅጠሏል። ከዛ አሸታትልኝ፣ አሸቷል። እናጨሳለን። በኋላ ክላስ ውስጥ ነው ይዞት የሚመጣው። ብሬክ ታይም ላይ ምናምን እናጨሳለን ምናምን ይለኛል። አንተ ብቻ ነው የሚለው? ሌሎችም አሉ? ብዙ ሰው አለ እኮ። ብዙ አጫሽ አለ። ለአንተ ግብዣው እየቀረበ ነው ናቸው። ከዛ እናጨሳለን። አይ እኔ እናላጨስም ምናምን ፋዘር ስለሚነግረኝ ነበር ኖ ምናምን ብለዋል። ሲጋራ ነው የማጨሰው ምናምን ብለዋል። ከዛ የሆነ ሰዓት ላይ አጭቶ ግድ የለም ምናምን ይለኛል። ከዛ እሺ ብዬ ትንሽ ሞከርኳት። ስሞክረው ምንም ስሜት አይሰጠኝም። ሲጋራ ግን ያዞረኛል። እኔ ሲጋራ ነው የሚያጦዘኝ ምናምን ብለዋል። ገብቶሻል? ሲጋራ ኒካሊ ኃይለኛ ነው እንደማለት። ሲጋራ ነው ለእኔ ኃይለኛ በኪስዋሂሊ። እኔ ኪስዋሂሊም በደንብ ነው የምችለው። በ1 ዓመት ነው የቻልኩት። ከዛ 6 ወር ነው ኪስዋሂሊ የምንችለው ሲሉ ሰማለሁ ብዙ አፍሪካውያን እዛ ቀጠና አካባቢ። ፍላጎቱ ካለሽ ትችዋለሽ። አሁን እኔ የቻልኩበት ምክንያት ልክ አሁን ለምሳሌ ቻፓቲ የሚባል አለ ቂጣ። እሱ አሁን ቤት እንጋግር ነበር። ከዛ ልክ ዱቄት ግዛና ና ተባልኩ። ያኔ እንግሊዝኛም አልችልም ኪስዋሂሊም አልችልም። ሄድኩና ሱቅ ዱቄት አልኩኝ። ዱቄት ስጠኝ አልኩኝ። ፋዘር ደግሞ ይታወቃል፣ የአንድ ሆስፒታል ኃላፊ ነው፣ ጎበዝ ተብሎ ሁሉም ያደንቁታል። ከዛ በኋላ እኔ ሄድኩና ዱቄት አልኩኝ። የትኛው ይሄ እዚህስ ምናምን ኖ ሲዞር ሱቁ ሙሉ አልተገኘም። ይሄን ነው ስል ተሳቀ ማለት ነው። ከዛ ይሄ ፍሎር ይባላል በእንግሊዝኛ፣ በኪስዋሂሊ ደግሞ ኡንጋ ይባላል። ከዛን ጊዜ ጀምሮ በቀን በቃ አሁን ለምሳሌ ዱቄት እጽፋለሁ፣ ኡንጋ እጽፋለሁ። በቀን 10 ቃል ማጥናት ጀመርኩ። እልህ ያዘ ማለት በቃ ለመዋል ሲስቁ ቀናሉ፣ ሲጫወቱ ጓደኛሙ ተሰብስበው ሲጫወቱ ሲስቁ ምናምን ምን ተባብሎ ነው የሚስቁት ያለ ላለመነጠል የግዴታ መጋፈጥ አለብህ። አብሬ አሁን ለምሳሌ ሲስቁብኝ ስሞክር ይሳቅብሻል። አዲስ ሰው ስትሆኝ ለማምጣት ያችን ከዛ አክሰንቷን ለማምጣት ማለት ነው። ሲሳቅ አብሬ እየሳቅኩ ነው የቻልኩት። ምንም አይመስለኝም። ስለዚህ አሁን ይሄ ጋባዡ ጓደኛ ተሳካለት። ከዛ እያልኩኝ ከዛ በኋላ የሆነ ጊዜ ላይ ጓደኛዬ ማለት እየሄድኩኝ የሆነ ጋንግስታር መጥቶ ና አለኝና
እንትን አደረገኝ። ኪሴን ፈትሾ እንደፈለገ ቁጭ አድርጎኝ ኪሴን ፈትሾ ምናምን ወሰደብኝ። የሆኑ ነገሮች ወሰደ። ገንዘብ ኪሴ ውስጥ ያዝኩትን የሚጠቅመኝ ያለውን ወሰደ ማለት ነው። ተናደድኩ። ከዛ ኦስዋድ የሚባል ልጅ አለ፣ አሁን መርከበኛ ነው፣ ውሹ ማስተርም ነው። ከዛ እሱን ፍሬንድ ሆኗል፣ በክፍልም ይበልጠናል። ስፖርት አሰራኝ አልኩት። ከዛ በኋላ ስፖርት እያሰራኝ ከዛ በኋላ ስፖርት እየሰራን በቃ በጠዋት መጥቶ ምናምን ብዙ ኪሎ ሜትር ያስሮጠኛል ምናምን። ትንፋሼ አሪፍ እየሆነ። ለምንድን ነው ስፖርት አሰራኝ ያልከው? ፊዚካሊ ከሱ ጋር የመመጣጠን እልህ መጣብህ? ለምን ሰው እንደዚህ አድርጎ ይመታኛል? እንደዚህ አድርጎ ሲቀማኝ እንዴት ብዬ ያው ፊዚካል መምጣት አለበት። ስለዚህ ፊዚካል ሰራው በ2 ወር ምናምን። ከዛ ኳስ ተጫዋች ሆንኩኝ የትምህርት ቤት። ግን ጋንጇን ምናምን እሱም ይሄ መርከበኛ ያልኩሽ ያጨሳል ምናምን አብረን እያጨሳል እልህኛ ሆነህ አድጋሃል ሳስበው አይደለ? በምትነግረኝ ታሪክ ውስጥ ለምሳሌ 7 ዓመት ያንን ቢራና ሲጋራ ስትሞክር ተይዘህ ስትገረፍ አሳያችኋለሁ አይነት የማፈንገጥ ትምህርት ቤትም ተመሳሳይ ከአስተማሪዎች ጋር እንደዛው። ከዛ ታንዛኒያ ከሄዳችሁ በኋላ እልህ አለ። ያው ውስጥሽ መሆን የምፈልገው የራሴ አሁን ሰው አንቺ እህቴ ያው ጋዜጠኛ ለመሆን ስትፈልጊ እንግዲህ ብዙ ያልደገፉሽም ሰዎች ሊኖሩ ይችላሉ አይደለ? መጀመሪያ ይሄ ሌላ አታጠኝም ምናምን ያሉሽ ሰዎች ሊኖሩ ይችላሉ። አንቺ ግን የሚታይሽ ነገር አለ። እኔም ደግሞ ያኔ ይሄ ነገር ነው የሚታይ። በቃ ከእንደዚህ አይነት ሰው ጋር መዋል ራዕይ አልባ አይነት ሰው የሆነ ነገር መሆን እፈልጋለሁ፣ ግን አታውቀውም። የሆነ ነገር ብቻ ጥሩ ቦታ መሆን እፈልጋለሁ፣ ግን አላውቀውም ነበር። ዝም ብዬ ግን ጥሩ ነው ያልኩት ቦታ እውላለሁ። ማጨስ ደስ ይለኛል። እንደዚህ አይነት ነገር የሚያደርጉ ሰዎች ምናምን ደስ ይሉኛል። ከዛ በኋላ ይሄ ልጅ ስፖርተኛ ነው ምናምን አሰራኝ። የሆነ ከ2 ወር በኋላ ያንን ልጅ ሜዳ ላይ እየተጫወትን እንደውም ከዛ እኔ ፈጣን አደረገኝ ይሄ ልጅ። ከዛ ምን አልጠገበብኝም ሜዳ ላይ ገብቶሻል። ብቻ አንድ ነገር ነው የሰነዘርኩት። ቁጭ አለ። ሟበሽ ተባለ። በቃ ሟበሽ ነው የሚሉት እዛ ጋር አበሻል። ከዛ ልክ አረቦች ሟበሽ እንደሚሉ አረብኛ ነገር አላቸው። እንደዛ ተባለ ማለት ከብሩ የሚባል አይነት ሰው ፌመስ ሆንኩኝ እዛ ሜዳ ላይ። ለፍትህ ነው ያስከበርከው ራስህ። ምክንያቱም ያ ጥጋበኛ ልጅ ነው እዛ ሀገር ላይ። በቃ ፍሬንድ ሆነን ከዛ በኋላ ከዛ እኔም ፋፍላሉ በቃ ተመቸኝ። ስፖርተኛ አድርጎኛል። ስፖርት ሰራልሻለሁ ምናምን። ከዛ አንዳንዶቹ ግን እየመጡ በዚህ ስፒዲሽ አሁን ቆንጆ አቋም አንጥተሃል፣ ትንፋሽም አሪፍ ነው። እንግዲህ 5 ኪሎ ሜትር ቁልቁለት እየወረድኩ 5 ኪሎ ሜትር ዳገት እወጣለሁ በሩጫ በየቀኑ። ከዛ ደግሞ ፑሻፕ አለ፣ ብዙ አይነት የፑሻፕ አይነት አለ፣ ክብደት አለ፣ እሰራለሁ። በቃ ራሱ የዛንዚባሩ ልጅ ሆንክ ማለት ነው። እንደ አመጣው በቃ ተባልኩኝ። ከዛ የትምህርት ቤቱን ኳስ ተጫዋች ሆኛለሁ ምናምን። ከዛ በኋላ ልክ 4 ቁጥር ነበር የሚመቸኝ እኔ ተመላላሽ ምናምን ለብሻለሁ ማለይን ልክ ፊሽካ እስኪነፋ ድረስ ወደ ሜዳ ግቡ እስኪባል ድረስ ከትምህርት ቤት ጀርባ የፑሻሩን መጥቷል። ጋንጃ የሚሸጥልን አጂሿን የሚሸጥልን ልጅ። ከዛ ተሰብስበን እንደዚህ አንድ 10 እንሆናለን። በቶርፒዶ እየተሰራ እንደዚህ እስክሪብቶ የሚያክል። ከዛ 3 ቲና ታቀብያለሽ። ከዛ ልክ ሳቀብል ደግሞ ከዚህ ይመጣል የመዝናኛ አማራጭ አረጋችሁ። ከዛ እንደዚህ ዞርን ፓፍ ብዬ ከዛ ኳስ ገቢ አሰሚም ገብቶሻል። አስገራሚ ነው። ሀያም ምን አይል በቃ እንደ ሙድሽ ነው። አሁን ለምሳሌ አንዳንድ ሰው ልሳቅ ብሎ ያጨሰ ሰው ዝም ብሎ ይገለፍጣል። አነባለሁ ብሎ የሚያጨስ ደግሞ አለ። ያነባል። እደባደባለሁ ብሎ በቃ ዛሬ ይህን ሰውዬ ገድለዋለሁ ብሎ ደግሞ የሚያስባል ብሎ ሄዶ ያደርገዋል። ስለዚህ መጀመሪያ ባሰብከውና በተዘጋጀኸው ነገር ላይ ኃይል ይጨምርልሃል። ኃይል ይጨምራል። ገብቶሻል። አሁን እኔ ኳሴን እጮታለሁ በቃ ፓፍ ብዬ ገባለሁ ብዬ ከዛ ያን ቀን አሁን ቅድም ያልከኝ ነገር ለምሳሌ 5 ኪሎ ሜትር ዳገት እወጣለሁ፣ ቁልቁለት እወርዳለሁ፣ እሮጣለሁ፣ ራሴን በደንብ በስፖርት በደንብ አዳበርኩ አልክ። ይሄን እያደረግ ብታጨስ አትጎዳም ነው እነሱ ግብዣቸው። አንዳንዶቹ ግን ተው ይሄ ሰውነት እንደዚህ ባታጨስ ብዙ ቦታ አልመድረስ ትችላለህ፣ አለበለዚያ ይኸው እንትናን ይሉኛል እዛ ሀገር ጋንጃ እየነፋን ወይ እንደዚህ የበጨጨው ገብቶሻል። የአሞራ አቀፈው እንደሚባለው የሆነ ጋንጊስታር ነበር አሉ። ከዛ እንትን ኢግል ያለበት ንስር አሞራ ያለበት እንትን ገዛ ጃኬት። እሺ። ከዛ የሆነ ሳለ ሱሰኛ ሆኖ ልክ በቃ ሲጨርሰው ሰውነቱን
የራሱ አልመስል ብሎት ከዛ አሞሮ አቀፈዋል። ሰውነቱ ማሸሻ ነው። ብዙ ሰው ይማሸሻል። እኔ ያኔ አይገባኝም እና እያልኩኝ ግን ያኔ ተመችቶኛል። ያኔ ተመችቶኝ ነበር። አየህ ሁለቱም ነገር አላት ዓለም የሚለው እኮ ለዚህ ነው። እዚህ ጋር ስፖርት ያሰራኝ ነበር። በቃ ቀጠቅጣለሁ። አሁን ለምሳሌ ስፖርቴን እኔ በጣም ፑሻፕ በጣም ብዙ ነበር የምሰራው በቀን። ከዛ በደንብ አፒታይት በጣም ነው የምበላው። ከዛ ምንም አልጎዳኝም። አንዳንዶቹ ግን ተው ምናምን ይሉኛል። አንዳንዶቹ ደግሞ ፍሬንዶች በፊት እኮ በስማም የነበረኝ ትንፋሽ ምናምን ይሉኛል እየመጡ። እኔ አይገባኝም። ሁለቱም ግን ቀርቦልሃል፣ አንተ መረጥክ። መምረጥ የኔ ፋንታ ነው። ስለዚህ ወደ ማጨሱ ገባ። በቃ ቀጠልኩ። በቃ እጠጣለሁ ትላለሁ። ከዛ በኋላ እንደውም ከዛ ይሄ በዛው ደግሞ ያን ቀን እንደዛ ልክ እንዳልኩሽ 3 ፓፍ እያለን ልክ ፊሽካ ተነፋ። ወደ ሜዳ ግቡ ሲባል እኔ ጽድ አየር ማጥፊያ ብዬ እንትኔ ሽታ ማጥፊያ ብዬ ጽድ ለማቁረጥ እንዲህ ልዘልስል መዝለል አቃተኝ። በፊት እኮ ከፍ ያለ ኳስ እንዴት እንትን ብዬ ነበር። ማሳይ የሚባሉ ጎሳዎች አሉ። እንደነሱ ሁላ ካልዘለልኩ ብዬ የምዘል በጣም ነው ከፍ ምን ያን ቀን እችን የምታክል መነሳት አቃተኝ። ከዛ ዞር ስል ጓደኞቼ ይስቃሉ። እነሱ በሙሉ ነው ይስቁብኛል። ከዛ ብድገት ነው እንትን አደረኩኝ። ምንም በቃ መዝለል ሲያቅተኝ አቅም እንደሌለኝ አወቅኩ። ያን ቀን የሆነ ነገር ሆኛለሁ አልኩኝ። ቀጥ ብዬ ወደ ቤቴ ከዚህ እጂ ተዘፈዘፍኩ። እግዚአብሔር ብቻ የዛሬም ብቻ ማረኝ አልኩኝ። በቃ ብይልብኛል። ከዛ በኋላ እንደገና የቤት ምግብ ራበኝ በጣም። ሄጄ የ4 ሰው ምግብ ለፋሚሊ የተሰራው እንዳለ ወስጄ በለው። ይሄ በቃ ለውጥ ነው፣ የመጀመሪያ ለውጥ ነው። ትንሽ ቆይና ደግሞ ድርምስ ብሎ ይጠፋል ከሆዴ። ወተት አነሳን እንጂ ውጅብ አለ። ምን ሆኜ ነው? ምንድነው ስሙ? ማሪዋና ነው። በቃ ማሪዋና ነው። የመጀመሪያ ልምድህ ነው የሞከርከው ማለት? ከዛ ቀን በፊት ይሄ ግን በዛ 3 እያልኩ እንዲሳቀብኝ ከዚህ የሚመጣ እንዲሳቀብኝ ከዚህ የሚመጣ እና ብዙ አጨስኩ ማለት ነው ባንዴ። በቃ ሰራ ሰውነቴ ላይ። በፊት እኔ ሲጋራ ነው የሚያጦዘኝ እላለሁ። ይሄ ማሪዋናው ምንም ሴንስ አያደርገኝም ነበር። ከዛ በኋላ የሆነ ሰዓት ላይ በማግስቱ እንደምንም ነቀው። ከዛ በኋላ ጓደኞቼን አገኘኋቸው። ከዛ እንዴ ማታ እንዲሆኝ ምናምን አልኳቸው። ገብቶሻል ስላችሁ አንዴ ብትደግሚበት ምንም አይሉኝ። ገዛው ራስህ? ገዛውና ሂጄ ልክ አሁን ግቢ ሰፈራችን ኑካራንጋ ሆስፒታል አለ፣ ብዙ ዶክተሮች የሚኖሩበት ግቢ አለ። ግሪን ነው በጣም። ትምህርት ቤቱ አለ፣ ቸርች አለ፣ የሉተራን ፕራይመሪ ስኩል አለ፣ ኦርፋኔጅ አለው፣ የተማሪዎች መኖሪያ ደግሞ አለ፣ ቦርዲንግ እዛ ግቢ ሜዳው አለ። ስለዚህ እዛ ፕራይመሪ ስኩል ጋር ወኩኝና ሰከንደሪ ስኩል ደግሞ ከሜዳው ተሻግሮ እዛ ጋር ነው ያለው። ከዛ ብቻዬን ነው ቅዳሜ ቀን አርብ ቀን ነበር ይሄን ያደረኩት። አርብ ቀን ጧቱ ልክ ፓፍ ብዬ እንዲህ ስል ዛፍ ሲደንስ አየሁ። ፊት ለፊት ያለው ዛፍ ወንዴ ነገር ምንድነው እንደዚህ እያለ ደን ላጥ ብዬ ቤት ያውንም ገባ። ለውጦቹን በደንብ እያየህ ነው? አዎ እንዴ ዛፍ ሲደንስ እንዴት ሰው ያያል? ነገርኳቸው ለጓደኛዬ። ተደከመብኝ ሳቁ ምናምን። አንዳንዴ ሊያደርግ ይችላል። ልክ አሁን ለምሳሌ አንድ ሰው አሉ ጋንጃ ጭሶ ቤቱ ሄደ፣ ድንች ወጥ አቀረቡለት። እንዴ ልገሉኝ ይሄን የሚያህል የምትሰጡኛል? ትልቅ ሆኖበት እንዴ ልገሉኝ ነው እንዴ? ልክ እንደዚህ አይነት አሁን ነገርን የመረዳት የማየት አይምሮህ ነው ያው የሚዛባው ሰው የሚዛባው። አንዳንዱ ትንሽዬ ውሃ እንደዚህ ብላ የሚፈራ አለ። በዛ በኩል ዞር ምን ሆነ ተሻገር እንጂ ስትዩ ወንዝ የሚመስሉ ትንሽዬ ውሃ እኮ ነች። ፓፍ ብሎ አስገራሚ ነው። ይሄን ተጋፈጥከው እንግዲህ የመጀመሪያ ሲሆን እንደሱ ሊያደርግ ይችላል። ከዛ እየለመድሽው ስትመጪ ደግሞ ከዛ ደግሞ አያስፈራም። ግን አሁን ያልከው ከለመድከው ማህበረሰብ ሀገር ውጪ ነህ። እነሱ ደጋግመው እያሉ ግብዣ እያቀረቡ ነው። አንተ ደግሞ አዳዲስ አስፈሪ ነገር እያሳየህ ነው። ታውቀዋለህ አይምሮህን። እና በዚህ ነገር ውስጥ መቀጠል ነው የሚሻለው ማቆም ነው የሚሻለው የሚለውን አልጠየቀም አይምሮ?
አይ ያኔ አልገባኝ ወጣትነቱ አለ ያን ቀስ እያለ ነው የሚገባሽ ያኔ እኔ አልገባኝ በቃ ጤነኛ ነኝ ስፖርት እየሰራሁ ነው ከዛ በኋላ ደግሞ ከፍሬንዶች ጋር በዛው ሜዳ ላይ ባደረኩት ተከብሬ መዋበሽ ተብሎ ተወርቶልኝ ጋንግስተር መጥቼ ከዛ እንትኑ እሱም ፍሬንድ ሆነ ከዛ ማዕድን ማውጫ አለ ታንዛኒያ የሚባል ማዕድን እንደ ዳይመንድ አይነት ውድ ነው እሺ ከዛ እሱን የሚቆፍሩ ደግሞ በቃ $20 ሚሊዮን ምናምን የሚያገኙ $40 ሚሊዮን በአንድ የሚያገኙ ያንንም ጨርሶ ደግሞ ደሃ የሚሆኑ አሉ በሱስ ምክንያት በቃ ጫሉ በቃ እንጂ ሴቱንም መጠጡንም ምኑንም አደረም ከዛ የሚያልቅ አይመስልም ብሩ የሆነ ሰዓት ያልቃል ከዛ እንዲህ ነበረኝ እያሉ የሚያወሩ ደግሞ አሉ ኪለሮች ምናምን መስመር የሌላቸው ከዛ ከነሱ ጋር ፍሬንድ ሆንኩት ደግሞ ገባህ እዚህ ምክንያቱም ከልጆች ጋር ከባድ ፈተና ነው የሚገጥመው ቅድም እንደተባለው እኮ ነው አሁን የትኞቹ ወዳጆች የሆኑ የሚለው ምርጫ ላይ የለመድከው እንደነኛ አይነት ሰዎች ስለሆኑ ይመቹሃል በጣም ስታያቸው ምክንያቱም በልጅነቴ ከዛ ከነሱ ብር ለምዶ እዛ ሄዶ ነው ሀብታም የሆነው እዛ ምናምን ሲሉ አላዋቂ ሞተሩን ይዞ ምናምን ቡያ ላይ መጣ ይፈነዳል ነው ሽጉጡን ይዞ ምን ይላል በቃ እንደ አዋክቦ የፈለገውን ሴት ምናምን ይዞ ይሄዳል ምናምን እንደፈለገው በቃ ሴት ሁላ ብሎ ያይዋል እንደሱ ምን ትፈልጊያለሽ ተጽዕኖ መፍጠር ሰው ሁሉ አፉን ከፍቶ እንዲያይ ትፈልጊያለሽ ከባድ ፈተና በድብቅ ነው የሚያደርጉት ይሄንን ሱስ ወይስ የተፈቀደ ነገር ነው ማሪዋና ስትለኝ በቃ አሁን ጋንግስተር ስትሆን ምን አገባውና በቃ ከቁጥጥር ውጪ ነው አዎ የሆነ ሰዓት እኔ እንደሱ ሆንኩኝ በቃ አላል ነበር ማጨሰው ምናምን እዛው ታንዛኒያ የሆነ ሰዓት ላይ አላል ታደርጊዋለሽ በቃ ሰውላ አወቀሽ ከዚህ በላይ ፊትሽም እያስታወቀ ይመጣል አይደል ብትደብቂው ባትደብቂው ምን አገባው ትምህርትህ እንደቀጠለ ነው ወይስ ትተኸው ነው ትምህርት ግን ለትምህርት ያለኝ እንትን ወረደ አሁን ሚሊዮን ምናምን እየሰማሁ ስመጣ እንዲህ ካለማ በቃ ከነሱ ጋር ፍሬንድ ሆኜ ምናምን ትያለሽ ለትምህርትሽ ያለሽ ነገር እየቀነሰ ይመጣል ኮሌጅ ነው የተማርኩት እኔ ዌልዲንግ ኤንድ ፋብሪኬሽን ነው የተማርኩት ዲፕሎም ነው ያለኝ ኦኬ ከዛ በቃ እዛው ታንዛኒያ ታውቁትና በቃ ፖሪኒም ደግሞ እየገባው እንደምንም ነው ዲፕሎም የመጣው ከዛ ብር ፍለጋ ላይ ነው የገባሁት በቃ ከጋን ውሎ ይበቃ ከጋን የሚወራውም ስለገንዘብ ነው ስለገንዘብ ነው በቃ እንዲህ አይደል ስለገንዘብ ማውራታችሁ እኮ ችግር አልነበረውም ደግሞ የሚገኝ ነበር እንዳልከኝ ይገኝ ነበር ወንጀል ላይ ይውላል ጥያቄው እንዴ ብዙ አይነት ነገር አለ አሁን በዚህ በሚዲያ ብናወራው ልጆችንም ያው መርጠን ቃላት ነው መናገር የምንችለውና የምታዩ ነገር አለ ብዙ ነገር ግን አይተሃል ያለ እድሜ ወላጆችስ ታንዛኒያ ላይ በነበረህ ለውጥ እንዴት አገኙት ዮናታንን እናሻሽላለን ብለው ነው ከዚህ ነቅላችሁ ሄዳችሁት እዛ ከሄደ በኋላ ነገር ባሰ በቃ እንዴ አንተ ምንድነው አይኔ እንደ ደብልቅ ብዬ እንዲህ ብዬ ነው የምመጣው ከዛ እንዴ ምንድነው አይገባውም አባቴ ይሄ ከነዛ ጋር ይዋልክ ምናምን ይላል ይጮሃል እኔም አልሰማውም ከዛ በኋላ የሆነ ሰዓት ላይ በቃ እዚህ ሀገር ያው ብዙ ሰው ይሞታል በዚህ በማዕድን ዙሪያ በቃ በመቀማማት ምናምን ብዙ ሰው ይገዳደላል ምናምን ከዛ በቃ ሳላስበው አገሬ ማለት እዛ ታንዛኒያም እያለሁ ምን እንትን ብያለሁ ያው ኢንዲያን ኦሽን አለ እዛ ታንጋ የሚባል ልክ ዲፕሎማ ያገኘሁት አሩሻ ከሚባል ቦታ ታንጋ የሚባል ቦታ አለ 458 ኪሎ ሜትር ትሄጃለሽ እዛ ደግሞ ቬታ የሚባል አለ ቮኬሽናል ኤዱኬሽን ትሬኒንግ አውቶሪቲ ነው እዛ ሆኜ ቦርዲንግ ነበር የምማረው ከዛ እዛ ደግሞ ያው 1 ኪሎ ሜትር ምናምን ሄደሽ ኢንዲያን ኦሽን አለ ቢች ፓርቲ አለ ምናምን በቃ የና አይስክሪም ኮንሰርት ላይቭ ምናምን በቃ እዛ ደግሞ ራፐሮች አሉ ምናምን መስሜ በቃ እዛ ልክ ያሁን አንዱ ጓደኛዬ ኒገር ምናምን ስል ከነሱ ለምጄ እዚህ መጥቼ ኒገር ማለት ጀመረ ስል ጊዜ ኒገር አትበላለኝ የኛ ባህል አይደል እንዴት ኒገር አልልም ስል ኢትዮጵያ አልተገዛችም እነሱ ስለተገዙ ኒግሮ የሚባል ስም ወጣላቸው ኒግሮ ከሚለው ነው ኒገር የመጣው ከዛ በሱ ምክንያት ኒገር የሚል ተውኩት አስተካከለ እዚህ ሀገር መጥቼ ነው ያወቅኩት ከዛ እዛ ሁሉም እንደዛ የራሳቸው ባህል ነው በቃ አሁን ለምሳሌ ለጥቁሮች ራፕ ለነሱ ባህል ተቀኝ ግዛት ተገዝቷል ምናምን የሆነ የሙዚቃቸው የፈጠረው
እንደ ሃይማኖትም አፍሮሊዝም የሚባል ሃይማኖት አለ። ልክ ራስተፈሪያኒዝም እንደሚባለው ራስተፈሪያኒዝም እኮ እምነት እኮ ነው። እምነት ሬጌ ማለት አሁን መዝሙር ነው ለነሱ። በቃ ራስተፈሪ እምነት ነው። አፍሮሊዝም የሚባል ደግሞ ሃይማኖት አለ። በዚህ ቅኝ ግዛቱ አፓርታይዱ ያመጣው ሃይማኖት ነው። ያው ይሄን በሂደት ነው ያወቅኩት። አንተ ከዛ ማህበረሰብ ነጠል ያለ ታሪክ ማንነት ያለህ ድንገት በአባትህ ታሪክ እዛ ተገኘህ ነው እንጂ በየሀገሩ ውስጥ ብዙ ባህል ስለ ሙዚቃው ስታነሳ ዲጄ ሊዮ ተብሎ ዮዮ ዲጄ ዮዮ ተብለህ ረጅም ጊዜ ዲጄነት ሙያ ላይ ነበር። ከዛ ነው የጀመርከው ታንዛኒያ? እዛ ጀምሬያለሁ። ታለንቱ የመጣው እዛ ነው። ጃም ማድረግ ራፕ ማድረግ ምናምን እዛ ጀመርኩኝ። ዲጄነትም ጀመርኩ። ግን ከዛ በኋላ ያው ውሎዬ ከጋንግስታር ጋር ነው ምናምን። ከዛ አባቴ ሳላስበው በፖሊስ አስይዞ መለሰኝ ወደዚህ ሀገር። ወደ ኢትዮጵያ? ወደ ኢትዮጵያ ይበቃል ብለው ነው ከመሞት በፊት ተብሎ። እነሱ እዛው እያሉ ቤተሰቦች፣ አንተ ከማን ጋር ልትኖር? እዚህ ደግሞ የበፊት አጎቴ እንትን ኃላፊነት ተሰጥቶት ቤቱ እሱን ያስለመዱ። እሱ ይኖር ነበር እዚህ። አንተ በብዙ ፈተና ውስጥ እየተላጋህ ነው የቆየኸው። እሺ መጣሁ እዚህ። ከዛ በኋላ በቃ ስራዬ ግን አገኘው ወዲያው። ያው ጃም ጀምሬያለሁ ዲጄ ነኝ ብዬ ላጥ ብዬ ስሄድ ያኔ ናቲማን ምናምን ዛይነራ ግሩፕ እንተዋወቃለን እና እነሱ ራሳቸውን ይጠብቃሉ። እኔ ግን አደግኝ ብቻ ራፕ ሳደርግና ተመቸው ብቻ። ከዛ 3 ሆነን ዛይን ራፕ ግሩፕ የሚባል መሰረትን። ከዛ አንዳንድ በአካል ምናምን የሚባል ቤት ፒያሳ ላይ ምናምን እዛ ጃም ምናምን የተለያዩ ክለቦች እንሰራ ነበር። ከዛ በኋላ እኔ ወደ ዲጄነት አይደለም ወደ ዲጄነት ሳደላ ቼኩቬራ የሚባል ቤት ገባሁ። 4 ኪሎ እዛ ቤት በቃ ብዙ አመት ሰራው። ከዛ በኋላ ደግሞ ሳን ጆርጅ የሚባል ቤት ቡፌ ዳላ ጋር ምናምን እያልቆየውና ከዛ አዋሳ ምናምን ባህር ዳርም ጎንደርም አሶሳም ሳታውቀው ዲጄ ተከፍሎኝ ብዙ ሀገርም የመዞር እድል ደግሞ ብዙ ሰው ደግሞ ስራዬንም ይወዷል። ከዛ በኋላ አንድ ጓደኛዬ ግን ወደ ዲጄነት እንድገባ ብርሃኑ ይባላል። አሁን ጃፓን ያለው ዲጄ ብርሃኑ ኩባም ነበረ። ዲጄ ነው፣ ስፓኒሽኛ ያውቃል። ከዛ በሱ ምክንያት ነው ቼኩቬራ የገባሁት። እሱ ምን ሆኖ መሰለሽ እኔ በአካል ዲጄነት ፈልጋለሁ ብዬ ደበበ የሚባል ሰው ያውቅ ነበር። ብዙ ኃላፊ ነው። ቬኑስ የሚባል ክለብ ላይ ኃላፊ ነበር። ከዛ በቃ ወሳኝ ሰው ከተማው ያውቋል። ከዛ ተቆጣጥሮታል ብዙ ነገር። ኢቭን ኃላፊ ሆኖ ከእያንዳንዱ ላይ በፐርሰንት ይቀበላል። የሆነሱ ኃላፊ የሆነበት ቤት በፐርሰንት ይቀበላል። አንተ ሰርተህ ከምታገኘው ላይ ሴቶች ያስገባበት ቤት አሁን ከአንድ ቤት እሱ ሆኖ ውጡ ካላቸው ሴቶቹ እንዳለ ይወጣል። ገብቶሻል? እሱ ሲወጣ ሁሉም ተከትሎት ነው የሚወጡት። ስለዚህ በጃዙ ተከብሮ ነው። ቢዝነሱ የሱ ነው። ቢዝነሱ ከተማው የሱ ነበር። ከዛ እኔ ፍሬንድ ይመቸኝ ልጅ ምናምን ይላል። ያኔ አፍሮ አበጥሬ ምናምን ማበጠሪያ አድርጌ ምናምን በቃ መስሜ ላይ ፑሻፕ ደበድባለሁ። የጥቁር ነው አሁን የምትለኝ ገጽታዎችና እኔ ዮናታንን ሳቀው ያው ብዙ ለውጥ ከመጣ በኋላ ነው ያወቅኩህ። ረዥም ጊዜ እንተዋወቃለን። እያነጻጸርኩ የማስባቸው ማንነቶች ይገርሙኛል። የሰው ልጅ ያው አሁን ያየኸውን መልክ ብቻ አይደለም እንደ ታሪክ በህይወት ውስጥ የሚያሳልፈው ብዙ መልኮች አሉ የሚለውንም እንድናይ ያደርጋል። የሆነ ጊዜ እንደ ድሬድም ነገር ነበር አይደለ? ዲጄነቱ ጊዜ ላይ ራስታውኝ ራስታ ነኝ ብዬ በቃ ሌላ ማንነት ነበር እያልኩኝ ይገርማል። ሻሸመኔ ምን አየሄድኩ። ስለዚህ ዲጄነቱና አሁን እዚህ ጋር እየፈተነ ያለው የሱስ ደግሞ ከልጅነት ጀምሮ የነበረው ነገር ቀጠለ በዛው? እዚህ መጣሁ በቃ ስራዬን ጀመር። ከዛ እሱ ነው ይሄ ደበበ የሚባለው ግሩም የሚባል ልጅ አለ። ሂድ ቼኩቬራ ምናምን አለ። ግሩም ደግሞ ውሹ ማስተር ነው ምናምን ባለቤቱ። ከዛ አገኘ አሪው ሚስተር ግሩም አልኩት። ዲጄ ነኝ አልኩት። ስለ ደበበ ነው ላከኝ ስለው ቀጥታ ወስዶ ዲጄ ቤት ውስጥ ናይንቲስ ነው ያኔ ሲዲው እንዲህ ቀውጢ ነው ጀመር። እኔን ይበልጣል ሲዲው ቁመቱ በቃ ከውጭ ነው የሚያመጣው። በቃ የሙዚቃ ላይብረሪ ውስጥ ነው የከተተኝ። በቃ ዩኒቨርሲቲ በይ ሙዚቃም ላይብረሪ እኮ ነው። ውጭ ሀገር እኮ ዲጄነት በደንብ እስከ ፒኤች ዲግሪ ምናምን አለው። እኛ በልምድ ነው እንጂ ግን እንበልጣቸዋለን። ለመሰለሽ አሁን እዛ ውጭ ሀገር አሉ ዲጆቹ ይመጣሉ። አሁን የሬጌ ዲጄ ከሆነ ሬጌ አንዱ ነገር ላይ ብቻ ነው የሚያተኩረው። ሃውስ ከሆነ ሃውስ ነው፣ ላቲን ከሆነ ላቲን ነው፣ እዚህ ሁሉ ገብ ጃዝ ከሆነ ጃዝ ነው፣ ሂፕ ሆፕ ከሆነ ሂፕ ሆፕ ነው። እኛ ደግሞ
የባህሉንም እንከፍታለን፣ ሳልሳውንም እንከፍታለን፣ ዙኩንም እንከፍታለን። ብዙ እውቀት ነው የሚኖርሽ። እንበልጣቸዋለን። እነሱ ፒኤች ተምረው ልክ ሴት አስገባኝ። በዛ ምንድን ነው የገባሁበት ምክንያት ይሄ ብርሃኑ 20 ቀን ብሎ ረፍት ጠይቆ 1 ወር አልመጣም። ዲጄ ላክልኝ ተብሎ ነበር። እኔ ሄድኩት። ከዛ ቤቱን ሂፓፕ በሂፓፕ አደረኩት። ከዛ በሳምንቱ ብርሃኑ መጣ። ለምንወጥ እኮ ነው። ከዛ መጣና ገባ። ከዛ እኔን ጠሩኝና በቃ ብርሃኑ ለምኑን ስለመጣ ምናምን አይለኝም። በቃ ስራ አቁም ምናምን አለኝ። ከዛ እኔ ደግሞ ሰው ደግሞ እየመጣ እንዲህ ብቻ እንበል ምናምን ይሉኛል። አንዳንዶቹ ይመቻቸዋል ተማሪው ምናምን። ግን ደግሞ አሉ ኩል ሰዎች ደግሞ ይሄ በቃ ሳልሳ የሚወዱ ሙዚቃ የሚያውቁ የባህልም ይሰማሉ፣ ሁሉንም አይነት ይሰማሉ። እና ቤቱ ተቀጃበረ። ሂፓፕ በሂፓፕ ሆነ። የቤቱ ከለመደው ውጪ ሆነ። አሁን አንዳንድ ቤት ስትይ የለመደው አለ፣ ሰው የመጣው ያ የሚፈልገው የሚመጣው ያንን ነው። ከዛ እኔ ሂፓፕ በሂፓፕ አድርጌዋለሁ። አልተመጣጠንም ከሚመጣው ሰው ጋር። ከ10 ሺህ በላይ የኩባ ተማሪ አለ እዛ ኩባ የሚማር የተማረ ማህበር ውስጥ አለበት። ይሄ ቼኩቤራ እንግዲህ ይመጣል፣ ሳልሳ ይደንሳል። እኔ የማውቀው ማሪንጌቻ ሳልሳ የማውቅልሽ ጉዳይ የለም። ሂፓፕ ነው የማውቀው፣ ሂፓፕ ነው የማውቀው እና ሬጌ። ስለዚህ የት ቤት ነው የመጣ ነው ማለት ይጀምራል ሰው። ከዛ እንትን ተባለ። ልቀቅ ሲለኝ በቃ አቁም ምናምን ብሎ ቲፕም ሰጥቶኝ ምናምን ቻው ሲለኝ አይኔ በቃ ረዳት ሆኜ ልስራ አልኩኝ። ለምን ለቀስ በቃ ረዳት ሆኜ ልስራ አልኩኝ። እሺ ሰኞን ነው ወሮ ስራ ምናምን እንትኔን ያውቀዋል፣ ስታይሌን እመቸዋለሁ። የነ ጆኒ ራጋ ምናምን ግሩፕ ናቸው ባለቤቱ ገብቶሻል። ከዛ ግባሽ ምናምን ተባልኩ። ሰኞና ሩብ ተፈቀደልኝ። ከዛ ብርሃኑ አይሳሳም ታውቂያለሽ፣ ነገ ስራዬን ይቀማኛ ምናምን አይልም። ምክንያቱም አንዳንድ ሰው ይለምድና አሁን አንዳንድ ቤት ምን ያደርጉሻል መሰለሽ፣ እናና ለአንድ ወር የሆነ ለማጅም ልጅ አለ ዝም ብሎ እሱንም አብሮ ይሰራል። ከዛ ላንቺ አሪፍ ደሞዝ ይሰጡሻል ለአንድ ወር። ከዛ ይሄን ልጅ ታስለምጃለሽ። ከዛ በኋላ አቁም ይልሻል። ምን ታደርጊለት? ይሄን በርካሽ ይቀጥባል። ድንገት ያኛው ከሚኮራበትም እንግዲህ እንደዚህ አይነት ሰዎች ብዙ ሙያዎች ውስጥ አለ። ዲጄነት ላይ ብቻ ሳይሆን ብዙ ሙያዎች ውስጥ አለ። ያው አብሮ ይገናኛል። ስለዚህ አሁን ብርሃኑ አምኖ አንተን አለማመደ በቃ ሳይሰስት አንቺ በቃ ሁሌም ማደግ ሳይሰስት። አሁን ጃዝ ሲከፍት ይሄ እንትና ይባላል፣ 60ዎቹን ሲከፍት ኦልዲስ ምናምን ይሄ እንትና ይባላል፣ እንትን በዚህ ዓመተ ምህረት የተለቀቀው ምናምን እያለ ይከፍታቸዋል። ከዛ ማማይ ምናምን ይከፍታል። ከዛ በዛው ደግሞ ሳልሳ ነገር ይባላል። ይሄ ነገር ምንድነው ልልጋል። በቃ ተመቸኝ። እንዴ አዲስ ነገር ሆነብኝ ለኔ፣ ግን ይመቹኛል። ልጅ ሆኜ አባቴም ደግሞ ያው በልጅነታችን እሱ እንግሊዝኛ አዳማጭ ነው፣ እናቴም ደግሞ አማርኛ አዳማጭ ነበረች። በልጅነቴም ሰማ ነበር፣ ብዙ ካሴቶች አሉ ገብቶሻል። ከዛ ልጅ ሆኜ አዳምጣለሁ፣ ሲዲዎችም አሉ አዳምጣቸዋለሁ። ከዛ ያ ነገር ግን በቃ እኔ ሂፓፕ ላይ ነው የገባሁት። ስራ ላይ ግን ማምጣት አልቻልኩም። ግን በልጅነት የምታዳምጫቸው ነገሮች አሉ አይደል? አሁን አንዳንድ ሰዎች ልጅ ሆኖ ሆድ ውስጥ የተዘመረለትን የማይረሳ ሰው አለ። እናትዬ ሆድ ውስጥ ሆኖ አባት ጊታር ይዞ ይዘፍንለታል ለልጁ፣ አይረሳውም። ልጅ ሆኖ ውስጥ ያዳምጣሉ። ነጮቹ ያው አሁን እንደዛ በደንብ አጥንተውት ፕራክቲስ ያዳምጣሉ አሉ። የሚገርም ነው። ስለዚህ የልጅነትህ ነገር ሳታስበው ወጣ ማለት ነው። ወጣ። ከዛ በኋላ ይሄ ሳያሰማኝ ሂፓፑንም በስንት ሰዓት ማስገባት ታይሚንግ ይፈልጋል የሰው አይምሮ። ዝም ግቡ ስላረግሽ አይደለም፣ አካሄዳለሁ፣ ታይሚንግ አለ፣ የራሱ ሂደታል። ከዛ ሰው በቃ ሙሉን ሙዚቃ የሚያውቀውንም የማያውቀውንም ወጣቱንም ትልቁን ሰውዬንም ምናምን ቫይባቸውን አንድ ሁሉም ደስተኛ እንዲሆን ማድረግ የራሱ ተጽዕኖ ይጠይቃል። የአይምሮ ፓይለት ማለት ነው ዲጄ፣ አይምሮ መንዳት እኮ። ስለዚህ ምን ሰጠህ ዲጄነት የሚለውን ላነሳ ነበር፣ በዛው መጣህበት። ምን ሰጠህ ዲጄነትን? ምን ያክል አመት ሰራኸው እና ምን አይነት ነገር ሰጠህ? ከ10 ምናምን አመት በላይ ሰራው እኮ ነው። እና ምንድነው ብዙ ጓደኞች አፈራውበት። ብዙ ጓደኞች ቲፕ በቃ የማገኘው አንዳንዶቹ ይመጡና እኔ ገንዘብ አልይዝም፣ እኔ የምፈልገው ምንድነው በአንዴ ማግኘት ነው። ሚሊዮን ቢሊዮን ምናምን ሲዘጉ አውቃለሁ። ስለዚህ በአንዴ ማግኘት ነው። እኔ አጠራቅሜማ ሰው አልሆንም፣ በአንዴ ሆነ አገኛለሁ ብዬ ነው የማስበው። ስለዚህ ያንን ነገር ማግኘት ሳልችል እቀራለሁ እና በቃ ያገኘሁትን ደሞዜን በብድር
የ3 ወር ሁላ ወስጄ በግምት ሁላ በቲፕ ሁላ የምኖር በግምት የሚኖር ሰው ታውቂያለሽ? የ3 ወር ቅድሚያ ወስጄ በግምት እግዚአብሔር ያውቃል በቲፕ ምናምን በቃ በፍሬም እኖራለሁ ብቻ። አንድ ጓደኛ አለኝ እንደውም ዲጄ ሳሚ ይባላል። ጎጆ ሙዚቃ ይሻላል ምናምን እሱ ወንድሜ ነው። ከዛ ዮዮ በግምት እየኖረ እኛ በፕላን እየኖረ እሱ በልጦናል። ዝም ብሎ እየኖረ እንዴት እንደሚኖራል እኛ ጭንቀት ውስጥ ነናል። አንዳንድ ጊዜ ያስብላል። የህይወት መርህም አሁን በኋላ ላይ እናነሳዋለን። ቅድም ስታነሳልኝ እንደነበረው ፈጣሪ ይሁን ያለው ነገር ካለ ይሆናል አልከኝ ቅድም። አሁን ግን ውስጤን ስለማያውቀው ነው። ለምን መሰለሽ አሁን ሰው ጋር ሄደሽ አንቺ መጋበዝ ካልቻልሽ፣ ደሞዝ እያለሽ እንደሌለሽ ከሆንሽ፣ መልበስ እያማረሽ በቃ መልበስ ማትሺ ከሆነ ደሞዝ አለሽ እኮ ኃይለኛ ደሞዝ ተብለሽ፣ ግን ማን ነው የሚበላው? በቃ ሱሱ ነው የሚወስድብሽ። እኔ በጣም ከሳቀብኝ ሰው እንደውም ደስተኛ ከመሰለኝ የሆነ ችግር አለ ብዬ ነው የማስበው። ከሱስ ጋር የተያያዘ አይደለም። አሁን አንዳንድ ሰው ሶፊ ሲመጡ ብሎ ይስቃሉ፣ ደስተኛ ይመስላሉ። ሁሌ ደስተኛ ከሆነብኝ ይጠራጠረዋል። ሰው እንደዛ ሊሆን አይችልም ነው አይደለም። አሁን አንዳንድ ሰው በጣም የሚስቅ ሰው ብዙ ጊዜ ስለሚያጋጥመኝ ውስጥ የሆነ ችግር አለ። ያው ጥርሴ እንኳን ይስቃል ይባላል፣ አባባልም አለ። የሆዱን ራሱ ሰው የሆነ የሚያውቅልኝም ያ ሰው ፊት ብዬ አሁን ስለቃምኩ ምናምን ደስተኛ ለመሆን እፈልጋለሁ፣ ግን የጎደለኝ ነገር አለ። ምንድነው? ቤት አንተን ከመወልድ እንደው እስቲ ጓደኞችን ያያቸው ማትረባ ምናምን ይሉሻል። ወላጆችን ማገዝ በቃ እንደሌላው እስቲ ለዓመት በዓል በጊዜ ሊድ ምናምን የለም። እኔ ጋር ምንም ማስብ ሌላው ቤተሰቡን ሲያስተዳድር ታያለሽ። እንት ማለት ከኔ ፈልገውም ባይሆን ይሁን ነገር ብትሰጪ ራሱ ደስ ይላል አይደለ? ግን የሚነጥቀህ ነገር አለ። ከኔ በታች አሁን ህፃን ልጅ ስትከበር እኔ ሌሊቱ ሙሉ እየሰራው ምን እያልኩ ገብቶሻል? ከኔ በታች የ3 ዓመት ልጅ ስቆጣ ካንተ እሷ 10 እጥፍ ትሻላለች ትባያለሽ። ቤት ውስጥ ተብያቃል። እነ ማዘር ናቸው እልሃቸውን በምን ይወጡ? አሁን አንዳንድ ጊዜ ያላቸውንም ፍቅር በዚህ አይነት መንገድ የሚገልጹ ወላጆች አሉ ብዬ አስባለሁ። ልክ ናቸው እያልኩ አይደለም። ብዙ የሚያዩን ወላጆችም ብዙ ነገር ይወስዳሉ አሁን ልጅ በሚያሳድጉበት መንገድ። ግን ትልና ፍላጎትህ የጠበቅከው ነገርና የሆነ ያለው ነገር ሌላ ሲሆን ይሄ ምንድነው? አህያውን ፈርቶ ዳውላውን አይነት ሊሆን ይችላል። እቃቸውንም እኮ እንዳትነካ ሊያደርጉ ይችላሉ። እቃው ይሻላል ከአንተ እንኳን አይደለችም ልጅ እንዲያምኑኝም እንጂ የሆነ ሰዓት እቃም ስለምሰርቅባቸው ምናምን ወርቋን ምን የቀረኝ የለም እኮ መጽሐፉ የማዘርን የፋዘርን መጽሐፉ በቃ እንዳለ ወስጄ ሸጬ ይሄን እድል አግኝተሃል ከወላጆች ጋር ቁጭ ብሎ የማውራት? በህይወት አሉ? አሁን አባቴ የለም በህይወት የለም። ቆይተዋል። እናቴ አለች። ካረፉ? አንተ ከተለወጥክ በኋላ ነው? ከዛ በፊት ነው? ስለዚህ ብዙ መከራ ያዩት እናትህ ናቸው እንደነገርከኝ። ከአንተ ህይወት ጋር ባህሪ ጋር ሱስ ጋር በተገናኘ ከእናትህ ጋር አውርተሃል? እንዲህ ስትሉኝ ይሰማኝ የነበረው ነገር የሚለውን አሁንማ እናወራለን። ታወራላችሁ እና ይጸጸታሉ? ማዘር ባለማወቅ ነው በቃ ተብሏል። አንዴ ነገረችኝ። በቃ ሁለተኛ ይቅርታ እኔም ይቅር እላለሁ እነሱም ይቅር ተባብላችኋል። ሌላ ህይወት ነው አሁን፣ ሌላ ህይወት። ስለዚህ እንመለስ ወደ ዲጄነቱ ህይወት። ረዥም ጊዜ አገለገልክ፣ ራስህን አገኘህበት፣ ግን ዞሮ ሱስ ውስጥ ነህ፣ ገንዘብ አይበቃህም። ከዛ በኋላ ምን ሆነ? ያው እንግዲህ አንዳንድ ሰው ደግሞ ይመጣና ሰዎች አንዳንዶቹ ምን ይሉኛል መሰለሽ? እኔ እኮ አንተን ደሞዝ ባገኝ ይለኛል ኃላፊው ይመጣል። አንተ የምታገኘው እኔ ባገኝ ምን አይለኝ ሰራ ነበር ይባላል። እኔም አጠፋው ብር እስቲ ምተው ያሳስቡኛል። እኔ አታሳስቡኝ ያጠፋሁትን ብር ወይ የምትሰጡኝ ከሆነ ታስቦ ስጡኝ አንድ ላይ እላለሁ። ይሄ ማሰብ አልፈልግም። ይጨንቀ አሁን ያለ የጠፋ ነገር እኔ እንዴት ነው የማስበው አይደለ? አላስብም። እና ያንን ሲሉ እንትን እላለሁ። የእነሱ ግን ህይወት እንደዛ እያሉ ቤተሰባቸውን እንትና ብለው ቆንጆ ቤት ተከራይተው ፋሚሊ መስርተው ምናምን የሚኖሩ አሉ። አላቢ ዌይተር ሆኑ ምናምን። ራስህን አነጻጽረህ አታውቅም? እንዴት እንደማደርግ እኔ መንገዱ ጠፋኝ ነው የምልሽ። አላውቀውም። በቃ አሁን አንዳንዱ የራሳቸው ኑሮ የራሳቸው ነው። አንቺ ክፍለ ሀገር ልጅ እኮ ይበልጥ። እኛ አሁን የአዲስ አበባ ልጅ ጅል ነው ብዬ ነው የማስበው። ጅል ነን፣ ሞኝ ነን፣ የዋህ ነን።
እንደውም አንድ ጊዜ ምን አለ መሰለሽ አንዱ ዋጓን ያራዳ ልጆች ምናምን ይላል። እሺ ምን አንተ አሁን አራዳ ነው ይላል። ርስት አለ። እሺ ገብቶኛል። የክፍለ ሀገር ልጅ ነው ርስት ያለ ደግሞ ከሚያውቁት አንፃር ይመጡና አዲስ አበባው ወጥሮ በአንድ አመት ሌላ ላይ ናቸው። ይዞ መገኘት ነው እኛና ያገኘኑን በቃ በላን ጠጣ ሸገር ልጅ ነኝ በቃ ምንድነው እኮ መቀየር አለብን እኮ የካድከው ነው የጓደኞችን መለወጥ እንጂ ማየት አይተሃል ለውጥ። አሁን ለምሳሌ ወይተሮቹ አላፊ ምናምን ይሁን የክፍለ ሀገር ልጅ ነው። እኛ የአራዳ ልጅ ነን ብለን ምናምን በቃ ራሳችንን ኮፍሰን ኪስ ውስጥ ምንም የለም። ገብቶሻል። አንይዝም ብር እናገኝ የለም በቃ ጭሰት ምን አራዳነት በቃ ያ ነው። እኔ ስላልገባኝ ነው ያ አራዳነት ይመስለኝ ነበር። አልገባኝም በቃ የበዛን ጊዜ ግን ደግሞ የሆነ ሰዓት ላይ ሰውነት እየተጎዳ መጣ። ያ የነበረ ሰውነት እየጠፋ መጣ። ከዛ ምንድነው ምን ደረተን አስልጋው ነው እንዲያለኝ ዲጄ ሳሚ ብዙ ጊዜ ነው የሚታረበኝ። ጓደኛ ስለሆነን እንተራረባለን። ተጣልቼው አውቃለሁ። አንዴ እንደው ምን አስልገሽው ነው አለኝ። እዚህ ጋር ትልቅ ቻስት ነበር ምናምን ይዘላል ምናምን የሆነ ሰዓት ጠፋ። ምን አስልገሽው ነው እንዲያል። አንዴ ደግሞ ምን ቢለኝ ጥሩ ነው እሱ ዘውዲቱ ነው የሚሰራው። ዘውዲቱ ሆቴል የሚባል አለ። እኔ ቼኩቬራ ነው የምሰራው። ከዛ ምን አለ የሆነች ጓደኛችን አገባች። ባለ ሀብት ነገር ነች። በቃ ጭሰታም እኛ ጋር ነው የምንጨሰው። እስኳን ይወርድ ነው በቃ ጋባጃችን ነች። ስታገባ እኔን አልጠራችኝም ሰርክ። ያኔ ልብስ አልቀይርም። የሆነ ሰዓት እየጨሰተ በፊት ለብስ ነበር። የሆነ ሰዓት ያለኝንም ሸጬ ልብሴን ምናምን በቃ ያልተጠራው በዛ ምክንያት ነው። ምን አውቃለሁ። ያሰብከው እሱ ነው። ጓደኛዬ እኮ ነች። እሱን ጠርታ እኔን አልጠራችኝም። ረስታ ቢሆንስ አላውቅም። አንተ ግን የሰጠኸው ትርጉም በዚህ ምክንያት ነው ብለህ ነው አይደለም። እኔ ስለ ልብሴ ማላስተዋልኩ በቃ ረስቻታለሁ። ዘጓት። እሺ በርግጥ ባለሀብት ናት እንዳልከን ከሆነ ጋባዤ ማ መምጣት አለበት የሚለውን ልትወስን ትችላለች። እኔ እንጃ። ከዛ በኋላ የራሱ ፕሮቶኮል ምናምን ሊኖር ይችላል። ከዛ እኔ አላውቅም፣ በሱ ምክንያት አላውቅም። ከዛ በኋላ የሆነ ሰዓት ላይ ጓደኛችን ቤት ብዙ ፍሬንዶች አሁን ጃሉድ ምናምን ግሩፖቻችን ናቸው። ከዛ እንዳለ አርቲስት ነው። የሰዓሊም አለ የኛ ግሩፕ ውስጥ አቀናባሪ አለ። ካሙዙን ብቲ ጓደኛ ገና ሲመጣ ጀምሮ ኮላይታ ጓደኛችን። ከዛ ልክ እንትን ሲል ተኝተን ሌሊት ላይ እየተጫወትን ፍሬንዶች ተሰብስበን ምናምን በቃ ፍቅር አለ እየተጫወትን። ከዛ ዮዮ አለ ሰርግ አልተጠራም አለ። ለምን ሲባል ሱፍ ለብሶ ይመጣል ሲባል ሽምብራ ለብሶ ይመጣል ተብሎ ሱፍ ለብሶ ይመጣል ሲባል የሱን ተቃራኒ ሽምብራ ለብሶ ይመጣል ተብሎ ሽምብራው ለብሶ ይመጣል ተብሎ ስለዚህ የሆነ አልተጠራም። ቅድም የገመድከው ነገር እነሱ ጋር ፍሬንዶች ፊት እንዳለ አልተደከመም። ከዛ በዳምፔል አንስቼ ፍሬንዶች ገብተው ምናምን ገላገሉ። በቃ አልገመትኩትም ያንን ንግግር። ሳሚ ገባር ታራቢ ነው። ተረብ ላይ በጣም ሞዶ ወንድሜ ነው። ገብቶሻል። እና ምን እንዳደረገ ታውቂያለሽ? የሆነ ጓደኛችን ምን እንደ መጥቶ ሲናቆረው እሱ ግንብ ቤት ውስጥ ነበር የሚያድረው። እዛ ዘውዲቱ ግንብ ቤት ተሰጥቶት ምናምን ነው የሚኖረው። ከዚያኛው ደግሞ ከ4 ኪሎ ጀርባ በኩል ነው የሚመጣው። ከዛ የሆነ ነገር ሲተርቧል። ምን እንደምስ ከጭቃ ቤት እየወጣ ከኔ እኩል ስለዚህ ወደድክም ጠላህም ስለ ኑሮ ትንሽ ፉክክር የጀመሩ ጓደኞች ነበሩ ዙሪያችሁ። አንተ አላስተዋልክም እንጂ እንዴ ልጅ ሳሚ እኮ ማለት ቀድሞናል እኮ 96.3ን ጎጆ ሳሚን እንዴ በጠፋመሶ እንዴ አለባበስ በለው ይሄ ፕሮቶኮል ያልከው የት ቦታ ምን ለብሰ መገኘት አለበት፣ በእጅህ ምን ይዘሃል፣ ቤትህ የምትኖርበት በሙያ እድገትህን ይሄን ያዩ ነበር እነሱ ያያሉ እንጂ እንዳሉ ጓደኞቼ ማለት ካሙዙም አሁን ያለበትን ታውቂያለሽ። ፒስ በላቸው የሚባል ደግሞ አለ ጓደኛችን። እንግዲህ ካሙዙን እጁን ይዞ በደንብ በቃ ያስተማር ሚክሲንግ ምናምን በደንብ ያስተማረው ጃሉድንም ይዞት ዓለም ላይ የዞረው ማለት ነው። ፒስ በላ ጓደኛችን እንግዲህ ሁሉም ያኔ ተፍተፍ የምንልበት ሰዓት
ያን በራሱ ግን የሆነ ሰዓት ላይ ሁሉም ስኬታም ጃሉድም እንግዲህ አሁን እንዲህ ባይሆን ዓለምን ዞሯል እኮ የሚገርም ስራ ሰርቷል። ሱስ ነው እኮ እንዲህ የሚያደርገው አይደለ? ደህና ቤተሰብ አሁን አርቲስት ማህበሩ በዚህ አጋጣሚ የሆነ ሰብሰብ አድርጎ እኛንም ጠርቶን አሁን ጃሉድ መስማት አይችልም። የሆነ ነገር እያወራችሁ ሌላ ሙድ ውስጥ ነው የሚገባብሽ። የሆነ ነገር እያወራችሁ ሌላ ሙድ ውስጥ ነው። ግን ያዝ ተደርጎ በቃ ማገገሚያ መግባት አለበት። እኔ ባይ አሁን ስለ ማገገሚያው እናውራ። ያንተን ማገገሚያ ማዕከል ከማንሳታችን በፊት ራሱ እድለኛው ዮናታን በምን አገገመ? አሁን ያልከኝ ከ7 ዓመት ጀምሮ ስደት ድረስ ተከትሎ ድጋሚ ከስደት እንድትመለስ ምክንያት የሆነህን ሱስህን ትተህ ወደ ማገገሚያ የገባህበት ምክንያት ምንድን ነው? ራሱ እድለኛው የሚል ቅጽል ስም ለራስህ ሰጥተሃል። ምክንያቱን አብረህ ትነግረናለህ። እንግዲህ ያው እኔ እስከ ባወራ ላያልቅ ይችላል ብዙ ስላሳለፍ፣ ግን ያው እንትን ብዬ የሆነ ሰዓት ምን ሆነ መሰለሽ እንግዲህ እየሰራሁም እንዳልሰራው ሲሆን ጤናዬም እየተጓደለ መጣ። ተስፋ መቁረጥ ውስጥ ገባው። አካላዊ ለውጥ ቅድም እንዳልክ በጣም ፊት የተጠባበሰ ይሄ ነገር እንዳለ ነጭ ሆኖ ነበር። በቃ ለምጥ ያዘው። ተመልጦ ነው እንደገና ተመለሰ እና አረቄ የሚጠጣ አይመለስም የሚል ሰው ይመለሳል እያልኩ ተመልሷል። ነጭ ነበር። አሁን ስነግረን ታሪክ እኮ የሌላ ሰው ታሪክ ነው በነገር ላይ የሚመስለው። ነጭ ሆኖ ተመልጦ በቃ ወይኔ ፊቴ ምናምን መስታወት ሳይ እኔ አይደለሁም እላለሁ። አይኔ እንደዚህ ወጥቶ ምናምን በቃ ግራ ገብቶኝ ከዛ እንዲህ ይሄ ውስጥ ሰውነትን በቃ ልትሞት እኮ ነው የሚሉሽ ደግሞ አሉ። ቤተሰብ ናቸው? አዎ የሆነ 41 ኪሎ ሆንኩኝ የሆነ ሰዓት ላይ ስትለካ። አዎ እያለኩ የሚያከብሩኝ የነበሩ ጓደኞች የራቁ ይሄዳሉ፣ የሚመክሩሽ አሉ ምናምን። ከዚያው የምጠጣው የነበረው ጫት ሲጋር እቅማለሁ፣ አጨሳለሁ፣ ዊድ ነፋለሁ። እንትን ደግሞ ቢራም ውስኪ ምናምን ጠጣ ነበር። የሆነ ሰዓት ደግሞ አረቄ ተከተብኩ። ስለዚህ ከፍ እያለ ነው የሚሄደው። አረቄ ስከተብ ደግሞ የሁሉንም ይቀማሻል። ታውቂያለሽ፣ መጀመሪያ የፈለገ ውስኪ ቢቀረብልሽ አረቄ ካልጠጣሽ ሙድሽ አይመጣም። የአልኮል መጠኑም ከፍ ያለ ነው። የአልኮል መጠኑም ከፍ ያለ ነው። አይታወቅም፣ ግን ከሰፊ ነው። ትልቅ ነው የአረቄ አይታወቅም እኮ በግምት ነው የምትጠጪው። በግምት ነው። አዎ የተጻፈ ነገር የለም። ግን ኃይለኛ ነው፣ ይበልጣል ይባላል። አንዳንዶቹ አጃክስ ይጨመርበታል ይሉናል። አንዳንዶቹ የሆነ ነገር ይጨመራል ይሉናል። ዝም ብሎ መጠጣት ነው በቃ። ያገኘው ቦታ ነው የምትጠቀመው በቃ። ምክንያቱም ብዙ ክልል ኖሬያለሁ፣ እሄዳለሁ። የሆነ ክልል እንኳን ሲሄድ ሆዴን አሞኝ ምናምን እላቸዋለሁ። ስልኬን አስቀምጥና ምናምን እንዳይቀሙኝ የማላውቀው ቦታ ነው የምገባው። አረቄ ቤት ስገቢ አይታወቅም ምን እንደምትሆን። ስልኬን አስቀምጥና ምናምን አረቄ ቤት አለ ምናምን እላቸዋለሁ። በዚች ከሄደች በዚህ ጋር ምናምን ይሉኛል። ስንት መለኪያ ትጠጣ ነበር? እኔ በቀን 8 ደረስኩ። 8 ጠዋት ስነሳ 8 የሆነ ሰዓት እየባሰ 8 ምናቃት ያረቄ መለኪያ ማለት ነው። 8 10 ጠጥቼ ነበር የምነቅረው የሆነ ሰዓት ላይ ጠዋት ባሳ። አለበለዚያ ምግብ ሳልበላ አለበለዚያ ቫይብሬት ማድረግ ጀመርኩ። ልሞት እየደረስኩ መጣሁ። ከዛ እንዴት ልውጣ? ማቆም እፈልጋለሁ። በፊት እንደውም 1 ሳምንት እንደዚህ እየተጎዳሁ ስመጣ 1 ሳምንት ምናምን ማቆም እችል ነበር። የሆነ ሰዓት ግን አልችልም። በቃ ዴይ ቱ ዴይ ሆነ። ከዛ ልክ አሁን ለምሳሌ 1 ሳምንት አቁሜ ተመልሼ አቁሜያለሁ ምናምን እልና ፎክርና ተመልሼ ራሴን እዛ ውስጥ አገኘዋለሁ። ከዛ ያው ምን ነው ምናምን ሱሰኛ ያርፋል እንጂ ይመለሳል የሚባል አባባል አለ እያልኩ መጣ። የሆነ ሰዓት ግን ሰውነቴ በቃ እንደ መድኃኒት ልክ አሁን ስኳር በሽተኛ የመድኃኒት ሰዓቱ ሲያልፍበት የምግብ ሰዓቱ ሲያልፍበት እንዴት እንደሚያደርገው ይታወቃል። እንደዛ መሆን ጀመርኩ። በቃ አያልፍም። 12 ሰዓት ላይ እስከ 10 ሰዓት ዲጄነት ሰርቼ 12 ሰዓት ላይ እንቅልፍ ይቀሰቅሳል። ሞት ነው የሚቀሰቅሰኝ። ስለዚህ አጠገብህ አስቀምጠህ ነው የምተኛው ወይም ትሄዳለህ ተነስተህ ነው? ልቤ በቃ መጀመሪያ አረቄ ቤት እሄዳለሁ። ከዛ ልትወጊ ነው ምናምን ይሉኛል። አንዳንድ ሰው እንደውም ዘግቶኛል። በዛው ተጣልተን ሰላም ሳልሉ አልፌ እኔ አሞኝ ላጥ እያልኩ ስሄድ ሞድቅም ይመስለኛል ምናምን ሲሄድ የሚያቀኝ ሰውዬ እያየሁት ይመስሏል። ዘግቼው ሳልፍ ዘግተኝ በቀደም ምናምን ይለኛል። እኔ አሞኛል ራሴ ነው ግራ ገብቶኛል። ከዛ በቃ ቅዱለት ይባላል። ከዛ ሲያወሩኝ አሁን ከአርቲስት ጋር ስትይ ሚሊዮን ምናምን ማውራት ቀላል ነው አይደል? ይገኛል።
ፍሬንዶች ናቸው ሁሉም እንግዲህ። ከዛ በዛ ሰዓት ግን ሳልጠጣ እንደዛ ቢያወሩኝ እንትን እላለሁ። አትሰማቸውም። ለካ የሰው ልጅ ብር ከምሮ ጤና ከሌለ ዋጋ እንደሌለ የተረዳሁት ያኔ። እኔ አሞኝ ከሰማይ ሞት ይዞ ይሄድ እግዚአብሔርዬ እያልኩ እየተረፍኩ የሞትን ጥግ እንግዲህ ብዙ ደርሻለሁ። ስንት ጓደኞቼን አጥቻለሁ። የነገርከን ያለው እኮ ጉዞ በጣም ከባድ ነው። ከልጅነት ጀምሮ ሁሉንም አይነት ነገር ሞክረኸው የመጨረሻው ሁሉንም አይነት ሱስ ቀማብኝ ያልከው አረቄ ጋር ደረስክ። ከእንቅልፍ መንቃት ነቅተህ እጅም ሰውነትም አይምሮም አልሰራ እስከ ማለት ድረስ። ይሄ እንግዲህ ያልከው ኪሎ ቀንሶ መልክህ ጠውልጎ ማንነትህ እየጠፋ እየተሰቃየህ የደረስክበት ጊዜ ነው። ልክ እንደዚያ ሆነ የተረዳኸው እውነት ደግሞ አስደንጋጭ ነው። ጤና ከሌለ ምንም ነገር ቢኖር አያስገርምም የሚለው ነገር። ስለዚህ ራስህ ነህ የሄድከው ወደ ማገገሚያ በቃኝ ያልከው ራስህ ነህ። አሁን ልሞት ሆኜ የሆነ ብላክ ኤንድ ዋይት የሚባል ቤት ነበረ እዚህ ቦሌ መድኃኒዓለም እና አፍሮቢት የሚባል ቤት ነበር። እዛ ብላክ ኤንድ ዋይት ነበር እኔ የምሰራው። ከዛ ወደዛ እየመጣሁ ከፒያሳ ታክሲ ላይ ገብቼ አንድ ሰው መጣ እና ተጸየፈኝ። በቃ በጣም ሸተትኩት። ቀኑ ሙሉ የኔ ዳምፔል እንግዲህ ሰው ለራስህ አይታወቅም። እኔ ብርጭቆ እንደ ዳምፔል ስጠቀም ነው ሙሉ። ከዛ በኋላ እንትን አልኩኝ። ቦታ ቀየረ? አረ ምን ይቀየረ? በቃ ጽይፍ ሲለኝ ልጣሉ አልኩና ታወቀህ አንተ? ያው ለማይቅምና የሚጠጣ ራሱ እኮ አይስማማም። ሽታም አይስማማም፣ ምንም አይስማማም። የራሱ ሽታ አለው፣ ይሄም የራሱ እንትን አለው። ከዛ በኋላ አናደደኝና ልጣለው አልኩኝ። ከዛም እንዳረጋገጥ ተረጋጋውና ወድጄ አይደለም በቃ እኔ ካልጠጣው ከሞት ጋር ነው የምታገለው አልኩኝ። ስለ ጊዜ ለራሱ ለሰውየው አይ የሆነ ጳውሎስ እኮ እየዳኑ ነው ምናምን አለኝ። ያኔ 5 አልጋ ገና ተከፍቷል። የዛሬ አስገራሚ ነው። ታክሲ ውስጥ የማታውቀው ሰው ማለት ከዛ ነገረኝ። አዳመጥኩት። በቃ መዳን እፈልጋለሁ ምናምን እያልኩ ነው። ምክንያቱም እግዚአብሔርም የለም ብዬ ትቼ ነበረ። ምክንያቱም አንተ ብትኖር ኖሮ እንዲየለፈው እንዲያታረገኝም ነበረ ብዬ ውዝግብ ውስጥ ነበር። ክጄው ነበር። ምክንያቱም ቤተሰብም አገለለኝ። አንዴ ከቤት ሲያስወጣኝ፣ አንዴ ምን ሲል ጨርቆስም ኖሬያለሁ እኔ ዲሲም ኖሬያለሁ። ማለት ዲሲ ጨርቆስ ማለት ነው። የ20 ብር እየተከፈለ ምናምን የሚኖርበት አለ። 32ም እንግዲህ ብዙ ቷን ምን ያለበት ቦታ በቃ ጎጥ ቦታ ስንት ጋር መጥቶ ምን ብሎ እዛ ብዙ ነገር አለ። እዛ ውስጥ ኖርኩኝ። ግን ሰው ይሰጠኛል እግዚአብሔር ዝም ብሎ በየሄድኩበት። ያው ብዙ ሐዋሳም ስኖር ዳርዳር በየሄድኩበት የሆነ ሰው አገኛለሁ። ብቻ እንዴ እሱን ታውቆ ጓደኛዬ እኮ በለው ምናምን ተብሎ ወሬ ይጀምራል። ጋባዦች ይሆናሉ። በቃ የሚቸግርሽ ላይኖር ይችላል። ግን የዕለት ዝም ብሎ አሁን ለምን ጥቅም ያለሽ ትጠጫለሽ፣ ማደሪያ ካጣሽ ይከፈልልሻል፣ ትተኛለሽ። አሁን የምትነግረኝ ታሪክ አስገራሚ ነው። እንደው እንደ ግሌ ገርሞኛል። ታክሲ ውስጥ ገባ ሰውየው፣ ጠረን ነበረ፣ ደብሮታል። አንተም ውስጥህ ልጣለው አልጣለው እያልክ ነው። ስሜት የሆነ ነገር አበረደልህ። ግን የመዳንህ ምክንያት ሆኖ የሆነ መልእክት ነገረ። በቃ በጠዋት ተነስቼ ሄድኩኝ ወደ ጳውሎስ። በጠዋት በማግስቱ የራሴ ውሳኔ ስለነበረ። አረቄውን ጠጥተህ ነው ሄድከው ወይስ ሳትጠጣ? ሳልጠጣ ተነስተህ ሄድክ? ሄድኩ። በቃ ቻልክበት? ኧረ ተንቀጥቅጫለሁ። እስከ 2 ተኩል ተንቀጠቀጥኩ ምናምን። ካርድ አውጥቼ ምናምን በጠዋት ብትሄድ ምናምን አለ። ሄድኩ ምናምን። ከዛ በፊት አታውቅም ስለ ጳውሎስ? አላውቅም። ሄድኩኝ። 2 ተኩል ላይ ዶክተር ሙሉቀን የሚባል ሰው አገኘ። ከዛ አድነኝ ያልኩት። በቃ ልሞት ነው እኔ አቅቶኛል። በቃ አቅምም የለኝም በዛ ሰዓት ልሞት ነው አልኩት እና አድነኝ ምናምን ስለው ሁኔታዬን አየ ምናምን ምርመራ ምናምን አደረገልኝ። ማለት ቼክአፕ አለ ጠቅላላ ምርመራ ምናምን ታዘዘልኝ። ከዛ ልክ 5 አልጋ ብቻ ስለነበር አንድ ሰው ሲወጣ ወዲያው እኔን ጠርቶ አስገባኝ። ወረፋል። እንደውም የመጀመሪያ ጊዜ እንደገባው ወር ከ6 እንትን 2 ቀን ተኝቻለሁ አሉ ባለሙያዎቹ። እዛው ተኝቼ ስነቃ መድኃኒት አሁን ሉያዜፓ የሚባል መድኃኒት ነው የተሰጠኝ። ባለሙያዎች እንትን ነው መጠጥ በኪኒን ነው አሉ። ምንድነው ባንዴ ማቆም አይቻልም። እንደዚህ አይነት ሰው በጣም አዲክትድ ከሆነ ባንዴ ስታስቆሚው
የሚጀዝቡ ሰዎች አሉ። ከባድ ይሆናል። ብቻ የመሳቅ ብቻ የማውራቱ የሚገቡ አሉ። ብጥብጥ ብለው የሚሞቱ ሰዎች አሉ። ነርቭ ችግር አጋጥሟቸው ሁለት እግራቸው ሁለት እጃቸው በአንዴ ስራ አቁሞ አልጋ ላይ የተኙ ሰዎች አሉ። መዳን ያቃታቸው። ስለዚህ ሂደት ይፈልጋል። ይሄ ሕክምና ያስፈልጋል። በባለሙያ ታግዞ ቢቆም ጥሩ ነው። ከዛ ልክ እኔ ተኝቼ ልክ ስነቃ የሎያዜፓ የሚባለው ተሰጥቶኝ ያው የመጀመሪያ ቀን 4 ይሰጥሻል ቁርስ፣ ምሳ ምናምን እየበላሽ ከዛ 3 በሁለተኛው ቀን ማለት ነው። በሶስተኛው ቀን 2 ከዛ 1 እየተቀነሰ በአምስተኛው ቀን አምጣ የሚል ይተውሻል። አምስተኛ ቀን የአይንሽ ግልጥልጥ ማለት ይጀምራል። ከዛ ቪታሚን ምናምን ነው የሚሰጥሽ ምግብ እንድትበይ ተጎልቶ። ከዛ እኔ ምንድን ያደረኩት 2 ቀን ተኛ አሉ። ተኝቼ ስነቃ ነርሶቹ ምን ይላሉ? ከዛ 5 አልጋ ነው አንድ ክፍል ውስጥ ያሉ ሰፊ ክፍል ነው። ዘጋም አለ። እኔ እዚህኛው ጋር ተኝቻለሁ። ከዛ ግሉኮስ ምናምን ተደርጓል። ምንድነው? አንደኛው ፍንዳታ ነገር ነው። 2 ቀን ተኝተህ ነጋ እንዴት ትላለህ? እኛን አስደንግጠህ እኛን ሞቷል እንዲሞት ነው ተባለ። በቃ የለም ትንፋሽ አጥፍተሃል። አስገራሚ ነው። ነርሶቹ ባይኖሩ ሟች ነበርኩ ማለት ነው። ክትትል ባይደረግ ኖሮ እውነትም እድለኛ ነህ። ገብቶሽ እና ባለሙያ ወሳኝ ነው። መድኃኒቱ ተከተለኝ። ልክ ወር ከ6 ቀን ሲሆነኝ ኪሎም ጨመርኩ፣ ተስተካከል። ወር 6 ቀን እዛው ጳውሎስ ተኛ? ለ2 ወር ተብዬ ገብቼ ወር ከ6 ቀን ተኝ። ከዛ በቃ እንትን ተባልኩ። ሁለተኛ ልመለስም አልኩ። በቃ ፎከርኩ። ከዛ አንዱ ጨርሻለሁ አልክ? ዶክተር አቤል የሚባል ሰው ዮናታን ተው በራስ መተማመን አብዝተሃል፣ ብዙ ልጆች ያገረሽባቸዋል። ደግሞ አንዱ ችግር ደግሞ እሱ ነው። ይሄ ሞር ኮንፊደንስ በራስ በጣም መተማመን መጥፎ ነው። ስለዚህ ይሄ ነገር ሊያገረሽ ይችላል አለኝ። ምክንያቱም አታውቂውም። አሁን ለምሳሌ እኔና አንቺ ስለላይ ምን እንደሚያጋጥመን አናውቅም። አሁን አንዳንዱ ደስ ብሎኝ ጓደኞቼ መጥተው በቃ ምናምን ሲሉ የሆነ መላም ገባልኝ። ከዛ አንድ ልጠጣ ብዬ ዋገረሸም ይልሻል። ደግሞ ከባድ ሆኖ ነው የሚመጣው ሲያገረሽ። ደግሞ አንዱ ጓደኛዬ በቃ ሙዴን ሰረቀኝና በቃ ሄጄ ተናድጄ ጠጣው። ቤተሰቦቼም ስለማያዳምጡኝ ሄጄ ጠጣውና በቃ አገረሸብኝ እኮ ተናድጄ በዛው ምናምን ይላል። ስለዚህ ዶክተሩም ተረጋጋ ያለው ለዛ ነው። አታውቁም። ስለዚህ ያንን ዝግጁነት ማድረግ ያስፈልጋል። ምናምን ሲለው ያለ ሁለተኛ እንዲሞኝ ምናምን ኪሎ ወደዴ ምናምን አልኩ። በቃ በመስታወትም ራሴን ሳይ አሪፍ ነው ተመልሻለሁ። ከዛ ደህና ሆኛለሁ እንዲህ አልኩኝና በቃኝ አልኩ። በቃ በራሴ ነው ፈርሜ የገባሁት፣ ፈርሜ ወጣሁ። ማን ምን አገባው? በቃ ራሴ ፈርሜ ነው የገባሁት። ቤተሰቦች ያኔ በነፃ ነበር አያውቁም። ያኔ በነፃ ነበር። እንግዲህ አሁን እኮ በግል ስትታከሚ 90,000 100 ምናምን ሺህ እኮ ነው የምትከፍይው። አሁን እንደዛ ጥዬ በቃ ወጣሁ። 6 ወር ድረስ አቁሜያለሁ። አቁመሃል 6 ወር? ሰዎችም ጓደኞች ኧረ ሱሰኛ ያርፋል እንጂ ይመለሳል ምናምን ብሎ የሚያብረቀርቅ በለጨውን ለሚሰጠኝ አለ፣ ውስኪውን ለሚያወርዱልኝ አለ። እምቢ እያልኩ ቆይቼ የሆነ ጊዜ ላይ የገና ዋዜማ ነበር። ጓደኞቼም ከውጭ መጥተው ምናምን ከዛ አምሮብሻል ምናምን ተብዬ በቃ አብረን ፈታ እንበል ተባለ። ከዛ እስቲ ቆይ ያልከው ፈተና መጣ። አንድ ቢራ በጠጣ ነው ያልኩት። ዋዜማ መሆኑ ከተማው ወቀት ዝብርቅርቅ በዓል ነው። ደስ አለኝ። በቃ አንድ በጠጣ አልኩኝና ነጋ ቆማለሁ። ከዛ አንድ ልክ ስጠጣ ጣፈጠኝ። የሆነ ሰውነቴ ደስ አለው። በቃ በሽታው ደግሞ 6 ወር መስዋዕትነት የከፈልክለት ነገር። እሺ ከዛ 2 ልጠጣል 2-3 ቢራ ጠጣሁ። አይ ዛሬ ኦቨር ወጥቼ ነጋ ቆማለሁ አልኩኝ። ፈተና ነው። ከዛ በማግስቱ ደግሞ ጫቴንም ገዛው ጋንጃዬንም ገዛው ሁሉንም በማግስቱ የገና ቀን ገና ነው ዛሬ። ግዢው ጋር የሄድክበት ምክንያት ግን አሁን ሁሉም ነገር የለም ነበረ። ያቺ ሌሊት ናት ያሳሳተች ወይም ፈቀድክ ለራስህ። ግዢው ጋር ስትሄድ አንጣ የሚል ስሜት መጣ አብሮ? አምጣ የሚል በሽታው እኮ አምጣ ድገም እኮ ሰውነት ይፈልጋል። በቃ ሲያገረሽ ደግሞ በእጥፍ ነው። እኔ ያን ያልገባኝም ዛሬ ጠጥቼ ነጋ ቆማለሁ ነው ያልኩት። ይሄን ግንዛቤ የለኝም። ስለዚህ ሁለተኛ ቀን ያው ሁሉም ነገር ያምርሻል። አንድ ሁሌ ስታርት ነው የሚያደርግሽ። በቃ ሁሉንም ያቆምሽውን እንዳለ እንድትሞክር። ምክንያቱም ሁሉም የራሱ ሙድ አለው። ጋንጃም የራሱ ሙድ አለው፣ መጠጥም የራሱ ሙድ አለው፣
ጫትም የራሱ ሙድ አለው፣ ሲጋራም የራሱ ሙድ አለው። የሚሰጥሽ ላንቺ የሚያውቀው ነው። ከዛ ሁሉንም በአንዴ ከዛ ጥምቀት ይውጣ ስል ተመልሶ አገረሽ ሊገለኝ በቃ። ስለዚህ ወደ 1 ወር አካባቢ ሄድክ ማለት ነው መልሰህ? አንዳንዱ ደህና ሰው ሆነ ነበር ደግሞ ይሻላል ለውጥህን አይቶ የነበረ ተሻሽለ ነበር ደግሞ ይለኛል። ያ ደግሞ ከሰፈር እያገለለኝ ከብዙ ሰገር የሚደብቁ መጋረጃ ውስጥ እየገቡ እየዋልኩ መምጣት ጀመርኩ። ተስፋ ቆረጥክ? ለምኜ እንደገና ሄድኩና ገባሁ ማገገሚያ። እዛ ሲስተር ብሩክ የምትባላለች ጎበዝ ነህ ግን ለምን መሰለህ ጎበዝ የምልህ አሁን ያኔ ወደ ማገገሚያ ሄዶ ታከማለሁ የሚባልበት ጉዳይም አርጎ አያስብም ሰው። አሁን እንኳን ብዙ መረጃ አለ። አሁን መረጃው ኖሮ እንኳን ብዙ ሰው አይሄድም። ሌላው ግን በቃ በሕክምና የምወጣው ነገር ነው ይበቃል ፈተናው የሚለው ሁለቱንም ጊዜ ማድረግ መቻልህና ዝግጁ መሆንህ እኮ ነው ጎበዝ ነህ እንድልህ የሚያስገድደኝ። ሁለት ሄድኩ ሲስተር ብሩክ የምትባል አገይ ባንበል ምናምን ስላት ታዛዝነኛለች ትለኛለች። እሺ እንኳን ማሳዘንኳት አስገባችኝ ራሷ ዋስ ሆና። ሁለተኛ ሞጥቼ እንደዛው አገረሽ ለሶስተኛ ጊዜ ለሁለተኛ ጊዜ። እሺ ከዛ ሶስተኛ ባሰብኝ በቃ እንደገና ሄድኩኝ። አሁንማ በቃ ተባረራል እኮ ራስ አይደል እንዲፈርም የወጣው እኔ ምን ላድርግ በቃ እንደምንም ብለሽ በቃ አሁን ተምሬያለሁ ይሄ ነገር በሽታ ነው አልኩ። እዛ ግሩፕ ቴራፒ ላይ ከራከር ነበር። በሽታ ነው ራሴ እጄ ለምኜ ገብቼ እየዳንኩ እየወጣው እያየው በሽታ አይደለም እላቸዋለሁ። አይደለም ትላቸዋለህ እንዴ? አላሙዲ እየጠጣ የሆነ ባለሀብት እየጠጣ ምናምን ልልሻለሁ። ገብቶሻል? ለካ ምንድነው ብርም ከምሮ እኮ ጤና ያጡ ሰዎች አሉ በጣም ብዙ። አልተረዱ ከዛ በኋላ ነው የተረዳሁት። ብዙ ባለሀብት እኮ እየተሰቃየ በየማገገሚያው እየከፈለ ራስህን አይደለም የተመለከትከው አንተ ከሌሎች ሰዎች ጋር ነው ራስህን የሰውን ደስታ የበፊት አሁን ያጎቴ በልጅነት ያሳየኝ ደስታ እስካሁን አለ ማለት ነው እስከዛ ሰዓት ድረስ። ከዛ ለካ የሰው ልጅ ብር ከምሮ ጤና ከሌለው ዋጋ የለውም ያልኩት ያኔ። ኦኬ ልክ ነው። አይ ነገር ለካ በሽታ ነው። ምክንያቱም ውጭ ስወጣ ማቆም ስፈልግ ማቆም አልችልም። የኔ በቃ በሱስ ተጠቂ ነኝ። አሁን አንዳንዱ ሰዎች ሱስ በሽታ የማይዛቸው ሰዎች አሉ። የፈለገ አመጣጥቶ ላቆም ነው ሲል የሚያቆም ድንገታው እዛሽ ቀን ምሽት አቆምኩ የሚሉ ሰዎች አሉ። ብንቆጥራቸው ግን በጣት የሚቆጠሩ ሰዎች ናቸው። ብዙ ሚሊዮኑ ግን አይችልም። ይሄው ይዞር እንግዲህ በየጫት ቤቱ በየአረቄ ቤቱ በየድራፍት ቤቱ በየጠጅ ቤቱ ያልቻሉ ሰዎች ናቸው። አንተ እየተንቀጠቀጥኩ ሰላም ማለት ያለብኝን ሰው እንኳን ሳላየው አለፍኩት እንዳልከው አይነት የሚያሯሩጥ ሱስ። አሁን ሱሰኛ ልጅ እንደዚህ ቢሆን ደስ ይላሉ ብትይ አይፈልግም። ግን እንዴት ውጣ ግንዛቤ የለም። እኔም ግንዛቤ ባለመኖር ነው እንግዲህ ከ22 ዓመት በላይ እየተሰቃየሁት። 22 ዓመት ከዛ በላይ ገብቶሻል? ሰርቼ እንዳልሰራው ሰው የብዙ ቁራሌዎች ሁላ እኮ ያቁኛል እኮ ደንበኛው ትሸጣለህ። ነፍ ፍሬንዶች አሉ በመሸጥ መጽሐፍም የመጽሐፍ ገዢም ደንበኛ አለኝ። በቃ ሳላስበው ግን ብዙ ቦታው ገባው። የልብስም ደንበኛ አለኝ፣ የጫማም ደንበኛ አለኝ። ሳገኝ ይገዛሉ፣ ሳጣ ደግሞ እሸጣለሁ። ከዛ ደግሞ ይቆጨኛል። አሁን ትናንትና 2000 ብር የገዛሁትን ዕቃ ሄጄ በ200 ብር ይሉኛል። ምክንያቱም በሰከንድ ሲሸጥ እንደገና እንደቻሰት ያውቃሉ። በዛ ዋጋ ነው የሚገዙሽ። አስገራሚ ነው። አሁን ብዙ ነገሮችን እንድናይም ያደርጋል። አንዱ እያሰብኩ ያለሁት ነገር ለምሳሌ አንተ ጫት፣ ሲጋራ፣ መጠጥ ይሄ በአይናችን የምናያቸውና ሱስ ስንል እኛ ኢትዮጵያውያን የለመድናቸው ነገሮች አሉ። ከዛ ጀርባ ማሪዋና አልከኝ፣ ጋንጃ አልከኝ፣ ሌሎችም ልክ እንደዚህ ብዙ ሰው በደንብ የማያውቃቸው በስም አሁን እየተለማመድናቸው ያለናቸው ደግሞ በጣም አሁን እጾች አሉ። ከዛ ባለፈ በቀላሉ ፋርማሲ ደግሞ ለሌላ ጉዳይ ብለን የምንገዛቸው ራሴን አሞኛል ብለን ወይም ሰውነቴ ጥሩ ስሜት እንዲሰማው ብለን ደግሞ የሚሉ ሀሳቦች እየመጡ ነው። ከትውልዱ ጋር አዳዲስ እጾችም እየመጡ መሆኑን እየተመለከትን ነው። አሁን አንተ ማገገሚያ ውስጥም ስላለ እንደነኛ አይነት ልጆች ይመጣሉ። አሁን ብዙ ይመጣል፣ ግን ብዙዎቹ ያገረሽባቸዋል። እኔም እንደሚያገረሽብኝ አሁን ሆስፒታል ብዙ ሰው ይገባል፣ ተከፍሎ 90 ሺህ ምንም ይገባል፣ ግን ሲወጣ ያገረሽበታል። ምክንያቱም ባለሙያ የሚለውን ብዙ ሰዎች እየሰሙ አይደለም። አሁን እኛ ስንጠጣ አረቄን
ጠረጴዛው ላይ ስንደፋውና ስንለኩሰው ይነዳል ቦክ ይላል። ይሄ እኮ አንጀታችን ውስጥ ገብቶ አንጀታችንን እንዲህ ነው እኮ የሚያቃጥለን ምናምን እያለ እየሳቅን እንጠጣለን። አንድ ሰው ሲሞት ቪዛ ተመታለት ነው የሚባለው። እያሾፋችሁ ነው። ኖርማል ነው በቃ እንደሚሞት ደግሞ ቻው የለም እንጂ አሁን ሲገድልሽ አልኮል ሱስ እኮ አዲክትድ ስትሆኚ ቻው ምናምን የለም። ገሎሽ ስለሆነ ውስጥሽን የሆነ ሰዓት አሁን አይቼው ምናምን እንዴት ሞተ ምናምን ትያለሽ። አሁን ሰላም ብሎ እንገባ ጸጥ ብሎ ቁጭ ብሎ እኔ ሂሳብ እየተባለ የሌለ ሰው አውቃለሁ። መጠጥ ቤት አረቄ ቤት አጋጥመዋል። እየተጫወተ የነበረ ሰውዬ ሂሳብ ሲባል የለም ሞቷል። በተቀመጠበት ሞቷል። በቃ ቻው እንኳን ሳይሄድ እንዲህ ቁጭ ብሎ አስገራሚ ነው። መጠጥ ቤቱ ይሄ መንደር ውስጥ የምናያቸው የሰው ልጅ በጣም ክብሩን ትቶ ገጽታው ጠፍቶ ለመንቀሳቀስ እንኳን አቅላተው በየመንገዱ ላይ ወድቀው ብዙ እናያለን። ተመሳሳይ የሆኑ ታሪኮች እየተደገሙ ለዛውም ተስፋፍተው አንዳንዶቹ ቦታዎች ለትምህርት ቤት አቅራቢያ የሆኑ ትናንሽ ልጆች ያሉባቸው ሁሉ ጭምር ናቸው። የሶስተኛውን ማገገም ሂደትህን ብትነግረኝ ደስ ይለኛል። በምንድን ነው በቃ ጨርሶ የወጣው ዮናታን ከማገገሚያ? ይሄ አሁን ግንዛቤ ያገኘው ይሄ ነገር ውጭ ስወጣ ውጭ ሆኜ ማቆም አልችልም። ውስጥ ስገባ ደግሞ ሕክምናው እየረዳኝ ነው። እሺ አልኩኝ። ይሄ ነገር በሽታ መሆን አለበት። ለዛ ነው ዓለም አቀፍ ላይ እንግዲህ ሪሃብ ተብሎ የተቋቋመው። አየሁ ብዙ ሰዎችም ከኤክስፒሪየንስ አንፃር በትራማዶልም በፔቲዲንም በመርፌ የሚወሰዱና ያለባቸው ሰዎች አጠናው። የአይምሮ በሽታ የመጣባቸው ሰዎች ጋር አብሬ ነበርኩኝ። ገብቶች ሱስ የአይምሮ በሽታ ሊያመጣ ይችላል። ሱስም እኮ ያው የአይምሮ በሽታ ነው። አይምሮን ሲቆጣጠር እኮ ነው። 200 ምናምን አይነት የአይምሮ በሽታ ነው ያለው ከባለሙያ ስመካከር ምናምን የሚነግሩኝ። አሁን ባይፖላር ስኪዞፍሪኒያ ደግሞ የሚባሉ አሉ። አሁን ለምሳሌ አግሬሲቭ የሚሆን ዝም ብሎ ሊማታ ይችላል። ስለሱ ሳታውሪ ስለኔ ነው የሚያወሩት ብሎ የሚያስብ አለ። ጆሮ ላይ የሚጮህ ድምፅ አለ ምናምን የሚልም አለ። እሱን ለማከም ሌላ ነው። ስኪዞፍሪኒያ ምናምን የሚባሉ ደግሞ አሉ። በመጠጥ ከዛ ዲፕሬሽን ውስጥ ሲገባ ከዛ ደግሞ ከጓደኞች ጋር መወዳደር እንደ እኔ ጓደኞቼ በሀብት ጥለውኝ ሄደው እኔ እንዲህ ባልሆን ኖሮ እንዲህ እያሉ ወደኋላ ቀርቼ ምናምን በመቆጨት ዝም ብሎ ደግሞ ይጠጣል። በቃ ለበጎ ነው ከሰው ጋር ለመወዳደር አይደለ? እኔ አሁን ከራሴ ጋር ነው የምወዳደረው። አያገባኝም ጓደኞቼ በሀብት ነው ያግቡ ይውለዱ አያገባኝም። ገብቶሻል? እኔም በራሴ ከሰው ጋር ከተወዳደርሽ ምቀኛ ትሆኛለሽ። ምቀኛ መሆን ደግሞ ሰላም የለውም። ሰው ሰላም የሌለው ሰው ለራሱም ሰላም ሳይኖር ለሰውም ሰላም ሳይሰጥ ከእግዚአብሔር ጋር ግንኙነት ሳይኖርሽ ብዙ ነገር ተዋግቦ ሱሰኛም ሆነሽ አሟሟትሽ የማያምር። ልክ ነህ። ስለዚህ በቃ ቆረጠ ዮናታን። ከራሴ ህይወት ጋር በቃ ሙሉ ለሙሉ አሁን የሆነ ሰዓት ላይ እንደውም ባይብልም ጠቀመኝ። ባይብልም አንብቤያለሁ ሙሉ እኔ እየቃምኩ ነበር ባይብልም አነበው። የሆነ ሰዓት ላይ አንዴ ጴንጤ ሳገኝ በቃ ጥሩ ሰው ካገኘው ጴንጤ ነው ማለት ነው አሪፍ ሃይማኖት እላለሁ። ኦርቶዶክስ ሳገኝ ኦርቶዶክስ ምናምን እላለሁ። ሙስሊም ካገኘው ደግሞ በቃ ባይብልም ስለማላቅ ቁርአንም ስለማላቅ የሆነ ሰዓት ትቀባጀሪያለሽ። ከዛ አንዳንዴ ደግሞ ህይወቴ ሲበላሽ ደግሞ እግዚአብሔርም የለም ማለት ጀመርኩ። አለመረጋጋት ገብቶኝ ውስጥሽ ሰላም የለም። የሆነ ሰዓት ቁጭ ብዬ እየቃምኩ ነው መጽሐፍ ቅዱስ ገለጥኩ። በቃ ሙሉ ጨረስኩ በ4 ወር ምናምን። ከዛ ልክ መጠጥ ቤት ሄጄ ማታ ውሎሽ አይደለም ወሬሽ ከዛ ሄጄ ስለ መጽሐፍ ቅዱስ ነው የማወራው። ሰብካለሁ ከማቴዎስ ወንጌል ጀምሬ ዮሐንስ ራዕይ ደረስኩ። ነፍ ነገር ነው። ለምን እንዲህ እዚህ ጋር እንዲህ ብሎ ለምን እንዲህ አለ እዚህ ጋር ይሄን ስታወሩ ታመሻላችሁ። አንዳንዶቹ ኧረ እንዳታስቀጽፈን አስገራሚ ነው። እዚህ ጋር መጣ እንዳታስቀጽፈን። አይ እንግዲህ እግዚአብሔር እንግዲህ ለኃጢአተኞች ነው የመጣው። በቃ ስሞት እኔ ብቻዬን ነው። ጻብ ይነሳል። ምክንያቱም ይኸውልሽ አንድ መጽሐፍ ቅዱስ ነው የሁላ ሃይማኖት የፈጠረው። እንግዲህ ሰቨን አድቬንቲስት ክርስቲያን ነው፣ ጆባ ክርስቲያን ነው፣ ብዙ ክርስቲያን አለ። በዛ ላይ አሁን የጉዳዩ ነገር ብቻ ሳይሆን እናንተ ያላችሁበት የሱስ ሁኔታ አይመሯችሁ። ሱሱ ተቆጣጥሯችሁ ነው እንጂ ሱሱን ተቆጣጥራችሁ አይደለም። በደህንነት ስሜት ውስጥ ሆናችሁ አይደለም የምታወሩት። ምንም ነገር ወደ ጸብ የማምራት እድሉ ከፍ ያለ ነው አረቄ ቤት ውስጥ አይደል? በቃ ጸብ የትም ቦታ አሁን ለምሳሌ መጽሐፍ ቅዱስ ጸብ ያስነሳል። እኔ እንዳየሁት ገብቶሻል። አንዱ በሆነ እምነት ላይ አቁም ይላል ምናምን ይልሻል።
ቀናተነትም ሊሆን ይችላል እኮ እግዚአብሔርን ከመፍራቱ የተነሳም ሊሆን አይደለ? ግን ደግሞ ቅርብ ነው ማድረግ ያለብን እግዚአብሔር። እኔ እንደተረዳሁት ቅርብ ነው፣ ከትንፋሼ በላይ ቅርብ ነው ከማንም። አሁን እምነት አለኝ ገብቶሻል። በቃ እግዚአብሔርን ሰጥቼ ነገሬን ሁሉ ላንተ አሳልፌ ሰጠው ብዬ የምወጣ ልጅ ነኝ ጠዋት ላይ እና አያገባኝ ደረቴን ነፍቼ ነው የምንቀሳቀሰው። ሰላም ሰጥቶኛል። ግን እንደው አካሄዱን እንድናየው ነው። ሰው ራሱ ላይ ሳይሰራ በፊት ከሌሎች ሰዎች ጋር ይሄ ነገር ሊሰራ ይገባል የሚል ውዝግብ ከጀመረ አካባቢ ላይ ሰላም አይኖርም፣ እንኳን ሱሱ ተጨምሮበት። አንተ ራስህን እኮ የምትለውን መርህ አስጠብቀህ ብትኖር አንተ መለወጥህ ሌሎች ሰዎችን ይለውጥ ነበር። ልክ እንዳው እኔ አሁን ለምሳሌ የሁሉንም ሃይማኖት አከብራለሁ፣ እንዲሁኑ አልልም። በመታመልኩበት በቃ ወደ ፈጣሪ ቀረብ ማለት ጥሩ ነው። ለኔ ግን እግዚአብሔር ጋር መቅረቤ ረድቶኛል። እኔ ራስ ስሙት ብቻዬን ነው የሚፈረድብኝ። በቃ ያንን ነው መናገር የምፈልገው። ዮናታን ምን ያህል ጊዜ ሆነው ሙሉ ለሙሉ ከሱስ የጸዳ ህይወት ውስጥ ከመጣ? አሁን ምን ሆነ መሰለሽ 7 ዓመት ሆነ። መስከረም 7 ዓመት። አሁን 3ኛ ጊዜ ገባው። ይሄ ነገር በሽታ ነው አልኩኝ። እንደሚድንም አወቅኩ፣ እንደሚያገረሽም አወቅኩኝ። ከዛ በኋላ ይሄ ነገር እንደማንኛውም በሽታ ስለሆነ አሁን ራዕይ መያዝ ያስፈልጋል። ዳንሽ ከዛ የምን ይቀጥላል? አሁን ብዙ ሰው ሪሃብ ይገባል፣ ሲወጣ ያገረሽበታል። ግንዛቤ የለውም፣ በሽታ መሆኑን ግንዛቤ የለውም። ታከመ ሁለተኛ ምና ይላል፣ ሲወጣ ብዙዎቹ 90% ያገረሽባቸዋል። ስለዚህ ያንን ነው እኔ መዳኔን እያሳየው። ምክንያቱም አይደንም ብለው ያመኑ ሰዎችም ስለሚያጋጥሙ መንፈስ ነው፣ ሱስ መንፈስ ነው። እኔ አሁን ይኸውልህ 2 ዓመት አቆምኩኝ አለ አንደኛው፣ ተመልሼ ራሴን እዛ ውስጥ አገኘው አለ። ከዛ 1 ዓመት አቆምኩኝ አለ፣ ተመልሼ ራሴን እዛ ውስጥ አገኘው። ስለዚህ 3 ዓመት ሆነ። 3 ዓመት እንግዲህ እንደዚህ ማቆም ችያለሁ። ስለዚህ አሁን ዝም ብዬ እየቃምኩ ነው። ይሄ ነገር መንፈስ ነው ብዬ ዝም ብዬ እየቃምኩ ነው አለ። ስለዚህ ስራ ኢኮኖሚ ላይ ምን አመጣ ለውጥ? ምንም ፈላጭ ገብቶሻል። እንዲህ እያለ የሚፈልጥ ነው። ያሳዝናል። ማለት እንደማንኛውም በሽታ ነው፣ አለመረዳቱ ነው እንጂ መዳን የማይፈልግ ሰው የለም። ገብቶሻል። አሁን እኔ ሱሰኛን ሰው ያሳዝነኛል። ለምንድን ነው እግዚአብሔር ይማራችሁ እንደሚባለው ሌላ ሆስፒታል እንትን ላይ እንደሚባለው ይሄም እንደዛ ማለት ያስፈልጋል። እንደማንኛውም ከባድ በሽታ እንደ ስኳር አይነት በሽታ ነው ተብሎ ነው፣ እንደ ደም ብዛት መድኃኒት የምትወስጂበት ምናምን በሽታ ነው። ካልተወጋሽ አይድንም። አሁን ወሳኝ ነገር አንስተን ነበር ቅድም። ከዚህ ሱስ ከወጡ በኋላ የሚያውቁት የነበረው የሱሱን ህይወትና ማንነት ነበር። ከዛ ከወጡ በኋላ ምንድን ነው የሚሰሩት? እንዴት ነው የሚኖሩት? ህይወትን እንዴት ነው የሚረዱት? የሚለው ላይ ማዘጋጀትና ማሰልጠን አስፈላጊ ነው። ለዛ ነው አሁን የጉድላክ የሱስ ማገገሚያ ማዕከልም በእድለኛው ዮናታን ይሄን ሁሉ ስቃይ አይቶ ህይወቱን ለውጦ በቃ ባለ ሰው የተመሰረተው። ይሄንን መስርተ በጣም ብዙ ወጣቶች ካንተ ጋር እንደሚሰሩ አውቃለሁ። ብዙ ወላጆችም ልጆቻቸውን አሳልፈው ሰጥተው የባህሪ ለውጥ እንዲያመጡ ከሱሳቸው እንዲላቀቁ አድርገሃል። ሳይኮቴራፒስት አይደለህም? አይደሉ። እሱን ይፋ እናድርግ። እንደ እኔ ተሞክሮዬን ነው የማካፍለው። ተሞክሮን በማካፈል የህይወት ኮች ናቸው፣ ላይፍ ኮች ናቸው ተብለው በጣም ብዙ ጥረት እያደረጉ ሰዎችን የለወጡ ሰዎች አሉ ዓለም ላይ ሰርቲፋይ ሆነው። ልክ እንደዛ ዮናታን በምን አይነት መንገድ ነው ሰዎችን የምትለውጠው የሚለውን ውይይታችንን እየቋጨን ስላለን በአጋጣሚ ይሄንን ቻናል የሚያዩ የኔና ያንተን ቆይታ የሚከታተሉ ሰዎች ካሉ አማራጭ እንዲያደርጉም ስለምፈልግ ነው። በጣም ብዙ ሰዎች አንተ ጋር መጥተው ወጣንበት ያሉ አሉ። እግርና እጅ በሰንሰለት ታስሮ ለረጅም ጊዜ ብዙ ቦታ ዞረው አንተን ካገኙ በኋላ ጓደኛ አድርገው ልክ እንዳንተ ህይወታቸውን ወደ አዲስ መንገድ ያመጡ ወጣቶች ብዙ አውቃለሁ። ስለዚህ በምን አይነት መንገድ ነው አንተ ህይወትን ተሞክሮህን አጋርተህ ውጤታማ የሆነ ማገገም እንዲኖራቸው ያደረካቸው? እኔ አሁን መካሪም አይደለሁም አስተማሪም አይደለሁም። ተሞክሮዬን ነው የማካፍለው። ከዛ ውሎዬን ነው የማሳየው። ምክንያቱም አሁን ልክ ለ3ኛ ጊዜ ስገባ በሽታ መሆኑን አወቅኩ፣ እንደሚድንም አወቅኩ፣ እንደሚያገረሽም አወቅኩ። ከዛ ራዕይ ምንድን ነው ሰው? ምክንያቱም ራዕይ ያስፈልገዋል። የህይወት ግብ ዝም ብሎ መኖር ብቻ ሳይሆን መዳን ብቻ ሳይሆን የህይወት ግብ ከሌለሽ ተመልሶ የማገረሸት የድሮ ጓደኞቼ ጋር ብሄድ የሚሄድበትን ካላወቅኩ የድሮ ጓደኞቼ ጋር ነው የሚሄደው። ያው ነው እባክህ። እንደውም አንዳንዶቹ ምን ይላሉ መሰለሽ ከሱስ ወጪ የምግብ ወጪ ይበልጣል ብሎ ወደ ሱስ ይመጣሉ።
እኔ በ200 ብር ውላለሁ። ሱስ ሳቆም ግን 1000 ብር አይበቃኝም። ምግብ ያስፈልጋል። ገብቶሻል? ግን አይምሮሽን ሰፋ ማድረግ አለብሽ፣ የገቢ ምንጭሽንም እንድታሰፊ። ምክንያቱም ሰው ባሰበው ልክ ከዛ በተገበረው ልክ ነው የሚኖረው እንጂ አሁን እንዲህ መሆን እፈልጋለሁ ብዬ ሳልተገብር ቁጭ ብል ምንም ዋጋ የለውም። መተግበር ያስፈልጋል። ከዛ ቻሌንጆች ደግሞ አሉ። አሁን አንዳንዶቹ እኔ ስራ በማጣት ነው ሱሰኛ የሆንኩት፣ ተምሬ የተማሪ የደረሰ የሚሉ አሉ። ተምሬ የደረስኩ እንደገና እሱ ሳይሞክር ቀርቶ ማለት ነው። አሁን ለምሳሌ 2 ቢሮ ሄዶ አንኳኩቶ ሊሆን ይችላል። ከዛ አይሆንም ብለውታል። እንደውም አንዳንዶቹ እንትኑን ሰርቲፊኬቱን ብለው ቢው ነው የሚልሽ፣ እኔ ማሰልጠኛ ማዕከል አይደለም የሚሉሻል። ለምን መሰለሽ? ልምድ ይፈልጋል። አንድ ወደ ስራ ስትገቢ ልምድ ይፈልጋል። ስለዚህ አሁን 5 ዓመት ዩኒቨርሲቲ ውስጥ ተምሯል። 3 ወር እኔ በነፃ አገልግሎት ልስጥ ቢል ፐርፌክት አይሆንም? ያቺ 3 ወር የምታቀታቸው ሰዎች አሉ። ያው አንተ አልከው አይደል እንዴ? ዲጄ ብርሃኑን እኮ አልከው አይደል? ከዚህ ተቋም ውጣ ስትባል በነፃ አንተን ልርዳ አልከው አይደል? እሱ ነው ዲጄነት ሙያን በደንብ እንድታቂ ያደረገ እና ተመራጭ ያደረገ። አዎ እዛው ተቆጣ። እሱ ወደ ሌላ ሀገር ሲሄድ እኔ በቃ ያስኩት ቤቱ ህይወት ውስጥ ልክ እንደዚህ ያጋጣሚ አብረን ሰራን ብዙ ዓመት። ገብቶኝ እንደዚህ ማድረግ ያስፈልጋል። 3 ዓመት ፐርፌክት ይሆናል ስራ ላይ። ከዛ በቃ ያቺን አገልግሎት መስጠት በነፃ ሄጄ ምናምን ብሎ እንግዲህ ያቺ ደክሞ 4 ዓመት እንግዲህ እየቃመ ነው። ሌሎች የሚማሩትን እንዳይማሩ እያደረገ ነው። ትምህርት ታሪፍ ነው። እኔ አሁን የሚቆጨኝ ነገር አለ። ምንድነው? አሁን ወደ ትምህርትም እገባለሁ ብያለሁ። ምንድነው? እንግሊዝኛ ያስፈልገኛል በደንብ ፐርፌክት እንግሊሽ። አሁን እሱ ከስር የሚመጣ ነው። አሁን ለምሳሌ እኔ ትልልቅ ስብሰባዎች ላይ ይገኛሉ። አፍሪካ ህብረትም ስካይላይትም እንደ ትልልቅ ቦታ ላይ ያሉ ሰዎች ይጋብዙኛል። ሱስ ያው ዓለም አቀፍ እንትን ስለሆነ የመንግስት መስሪያ ቤቶችም ምኖችም ይጋብዙኛል። ስገኝ እንግዲህ በእንግሊዝኛ ይሆናል ውይይቱ። ፐርፌክት ይሆንብኛል። በቃ ሙያዊ የሆነ ነገር አሁን የሚቲንግ እንግሊዝኛ አለ። ዝም ብሎ የስፒኪንግ እንግሊዝኛ እንዳለው ፕሮፌሽናል ደግሞ አሉ። በፕሮፌሽናል እንግሊዝኛ አሁን ማኔጅመንት ሲባል የራሱ እንግሊዝኛ አለው። ያንን ማምጣት ያስፈልጋል። ከህይወቴ ተማር አሁን ይሄን በማር ኖሮ አሁን ደረቴን ነፍቼ ምን አላለ እድሎችን መጠቀም። አሁን እኔ በራሴ እንግሊዝኛ ወርቻ አስጨብጭቤ ይወርዳለሁ። ያጨበጭፉልኛል። ግን ፐርፌክት በሆን አሁን ለምሳሌ ውጭ ሀገር እድሉ መጥቶ የሚመጣበትም ሁኔታ ስላለ ማለት ነው ብሄድ የጀመርኩትም ነገር አለ። ግን አሁን ብሄድ ትልቅ እንትን ቢሰጠኝ መድረክ ዓለም አቀፍ መድረክ ቢሰጠኝ እያገኘው ስለሆነ ባወራ ደስ ይለኛል። ስለዚህ ትምህርት ኢዝ ናይስ በቃ ቢጠቅምም ባይጠቅም አንድ ቀን መጥቀሙ ግን የማይቀር ነው። ስለዚህ አትማሩ የሚሉ ሰዎች እኔ ጤነኞች አይደሉም። ቻሌንጅ የሚፈሩ ሰዎች ናቸው። ቻሌንጅ የሚፈሩ ሰዎች ናቸው። ትውልድን ደግሞ እየገደሉ ያሉ ሰዎች ናቸው። እንደውም እንዲህ የሚሉ ሰዎች ቢፈረድባቸው የሆነ ነገር ደስ ይለኛል። በቃ አልሞከረም። ይሄ ቻሌንጁ አሁን ገብቶ ዝም ብሎ ገሽ ተመርቆ ወጥቶ ቁጭ ብሏል። ከዛ ስራ የለም ቤቱ ድረስ አይመጣም። 2 ቻሌንጅ ምናምን አሁን የዓለማችን ተጽዕኖ ፈጣሪዎች ቢታዩ ወድቋል፣ ተነስቷል፣ ወድቋል። ራዕይ ስላላቸው ግን ምን ደረማምሶ ከስራል ሰው አትሆንም ተብሎ ምን ብሎ መጥቶ የሆነ ቦታ ላይ ደርሷል። የብዙ ሰው ሰው የስራ እድል ፈጥሯል። ስለዚህ ዓለማችን ደግሞ የአሸናፊ ቦታ ነች ነው እኔ ገባኝ። ተስፋ በቆርጥ ምን አገባው? ተረስተህም ነበር፣ ተባረህም ነበር፣ ግንኙነትህን አቋርጠህ ነበር፣ ሰዎች ጠልተውህ ነበር። በህይወትህ እነኚህ ሁሉ ነገሮች አይተሃል። ከ22 ዓመት በላይ ማለት እንግዲህ ትልቁን የወጣትነት ጊዜ ይዝ ነው። ከልጅነት ጀምሮ ይሄን ያየ ሰው የራሱ ያለፈበትን ነገር እየተናገረ ነው። እዚህ ሱስ ማገገሚያ ሲመጡ የባህሪ ለውጥ እንዲያመጡ የሚያግዛቸው ነው። እንደዛ ነው የምታደርገው። አሁን እኔ መድረክ ሲሰጠኝ ትልልቅ መድረክ ነጮች ምናምን ሲኖሩ እችላለሁ እኮ የእንግሊዝ ብሪቲሽ አሁን አለ፣ አሜሪካን እንግሊሽ አለ እችላለሁ። ግን ይሄ ፐርፌክት የሚባል አሁን እውቀት ይዘሽ መጥተሽ አሁን ፊዚክስን የምታውቂ ማቴማቲክስን የምታውቂ አመጣጣለሁ። ይሄ ውስጥ ኖሌጅ ያለው ሰው እሱ በቃ ስትሆኝ ነው ጥሩ።
ስለዚህ ከልጅነት ያ ደግሞ ከልጅነት የሚሰራ ነው። እኔ አሁን ተሞክሮዬን ነው የማካፍለው። እንዲደርሶብኝ ነበር ብትማሩ ይህ ይጠቅማል። ራሳችሁን ከሱስ ጠብቁ ማለት እኔ የሚሰማ ይስማ፣ የማይሰማ ደግሞ አንድ ቀን ሲደርስበት ይሰማል። የትኛው ህይወት ተስማማ? ያው መቼም መልሱን ገምታለሁ፣ ግን በደንብ በራስ መንገድ እንድትገልጽልኝ ነው። አሁን ከዳንኩ በኋላ ይሄ ከዳንክ በኋላ ከዛ በፊት የነበረው ረዥም ጊዜ ከልጅነት ጀምሮ የነበረው የትኛው ህይወት ጣፈጠ? እኔማ ይሄኛው ነው እንጂ እንዴ ተገዣ አይደለሁ። በፊት እኮ ከፍዬ ነበር አለምን የምቀላቀለው። ገብቶሻል? አሁን በነፃ በፊት ግዴታ ጠጣ ገንዘብ ከሌለኝ ሸጬ ምናምን ሄጄ ጠጥቼ የሰው ፊት ጋብዘኝ ብዬ ከሌለኝ ገብቶሻል? ካለኝ ደግሞ ጠጡ ብዬ ምናምን በቃ ተስፋ የቆረጠ ህይወት ነበር የምኖረው። ከሰውነት ጎዳና አውጥቶኝ ጥንብጥንብ እያልኩ የሆነ ሰዓት ኖርማል ሆኖብኝ እንደዚህ ቆሽሼ ጅንሴ ቆሽሾ እዛው ጋር የምታዩ ደግሞ እንዳለ አንድ አይነት ስለሆነ እንትን ይሆንብሻል፣ ኖርማል ይሆንብሻል። እንደ አንዱ ኢንጂነር ነበርኩ ይልሻል፣ አንዱ መካኒክ ነው። ስንት ችሎታ ተይዛ ዶክተር የነበረ ቁጭ ብሎ ተይዟል። ኢቭን ራሱ አሁን አረቄ ቤት ስትገቢ እኮ ደረስሽ ነፍተሽ አይደለም የምትገቢ፣ እንዲች አይተሽ መጋረጃ ገለጠር ሁልቅ ሰው እንዳያይሽ አድርገሽ ነው የምትገቢ። ትልቅ ነገር ውስጥ ስትገቢ አሁን እዚህ ስገባ ደረቴን ነፍቼ ነው የገባሁት። ይለያያል እኮ የክብር ጉዳይ አለ። ያ ግን አዋርዶ ራስሽን እንደገና ውስጥሽንም አዋርዶ ከዛ ስወጣ ደግሞ ከዛ ኖርማል መስሎኝ ተጫውቼ ዓለሜን ረስቼ ምናምን ወደ ዓለም ዋናው ኦሪጂናል ጋር ስመጣ ጓደኞቼ የሚያውቁ በመኪና አለፉ ጽድት ብሎ እደበቃ እንዳያዩ ተሳቀቃለህ። ስለዚህ ወደሚመጥኑሽ ጋር ነው የምትሄጂው። ግን የኔ ላይፍ አይደለም እኮ ነበር። አረፈደ ከትልቅ ቦታ አውርዶኝ በቃ ቀረቀረኝ። አንዳንድ እንደዚህ በርሜል ተደግፌ ራሴን ሳገኝ ሆነ ያሳቀቀኝ ነበር። ያ አሁን በሶስተኛው ይሄን ተረዳውኝ እንዳልኩሽ በሽታ መሆኑን እንደሚድነው አውቁ እንደሚያገረሽ ማወቁኝ ራኤን ከዛ ይሄ ራኤን በቃ ይሄ ነገር በሽታ ነው ስላልኩኝ ተሞክሮ ያው ፕሮሞሽንም ላይ ስለምሰራ ብዙ የሚዲያ ጓደኞችም ስላላችሁኝ ከዛ እንዲ ተሞክሮኝ ባካፈል በየትምህርት ቤቱም እየሄድኩ ሼር ባረግ ለህፃናቶችም ያልገቡት እንዳይገቡ የገቡት መውጣት እንዲችሉ ከወጣም በኋላ ደግሞ እንዳያገረሽ በምን መልኩ እንከላከል የሚለውን ከኔ እንዲያርጉኝ ነበር። እንዲሞጣች አልኩኝ። የሚጠቀምበት ይጠቀምበት ብዬ ተሞክሮኝ ማካፈል ጀመርኩ። ምክንያቱም በምክር በቁጣ የምታስቆሙ ነገር የለም። ተሞክሮ ማሳየት ይፈልጋል። ስለዚህ ሼር ነው የማደርገው። ከዛ የተሻለ ሆንኩኝ። ለምንድነው አሁን ብዙ 90% ያገረሽባቸዋል። ይገቡና ሲወጡ ያገረሽ 17 ጊዜ ገብቶ ሲወጣ የሚያገረሽበት ብዙ ሰው አውቃለሁ። ይገርማል። እኔም 2 ያገረሽቶብኛል። ስለዚህ ከኔ ጋር ሰዎችን ማዋል ብጀምር ሪሃብ ሴንተር ብከፍት አልኩኝ። በበጎ አድራጎት አልኩኝና እንቅስቃሴ ጀመርኩ። እየተሳካ መጣ። በየትምህርት ቤቱ እና እኛ ጋም እያሉ ተማሪው ደግሞ ይቀበለኛል። የራሴን ነው አማክረው በቃ እንዲህ ብታረጉ አልላቸው። በቃ ሼር ነው የማደርገው። ይፏጫል ምናምን በቃ ከዛ በትምህርት ቤት ሲቀባበሉ ያላሉ እኔ እውነትሽን እኮ ነው አይሉኛል። እኔ አሁን ይሉኛል አንተን በመስማቴ ጓደኞቼን ተከትዬ እየገባሁ ነበር፣ ግን አስደነገጠኝና ከዚህ በኋላ አላረግም የሚሉ ሴቶችም ወንዶችም በዚህ መንገድ ራስን ታጋለጣለህ። ስለዚህ ቅድመ መከላከልም እያደረኩ ነው። የገቡት መውጣት እንዲችሉ እያደረኩ ነው። ከወጣም በኋላ ደግሞ እንዳያገረሽ፣ ምክንያቱም የእድሜ ልክ በሽታ ነው። ሱስ የእድሜ ልክ በሽታ ነው። በቃ አሁን እኛ የሱስ ተጠቂ የነበረን ሰዎች ዛሬ ብቀምስ ከ30 ዓመት በኋላ ለምን አልጀምርም? ዛሬ ጠጥቼ ምንም ብል ያገረሻል። ጥንቃቄ የሚፈልግ በሽታ በራሴ ላይ ያየሁትን ነው የምናገር። ተጠንቀቀን እየኖርክ ያለው አሁን ምክንያቱም አሁን ደስታም ሊያስገባ ይችላል። ያው ሁሌ ሰው እንደተደሰተም አይኖርም፣ እንደከፋውም አይኖርም። ሁለቱም አጋጣሚ ሊያስገቡ ይችላል። ብዙ ምክንያት አለ። እሱ ሰበብ ከደረደረ የሚያልፍ ነው። ምንም የማያልፍ ነገር የለም። ቤተሰብ መሰረተ ዮናታን? አሁን ጓደኛ አለች። መጀመሪያ ራሴ ላይ ነው እየሰራሁ ያለሁት ትንሽ። ምክንያቱም የሆነ ማደግ ያለብኝ ራሴን ማሳደግ ያለብኝ ነገር አለ። እሱን እያሳደግኩ ነው። ደስ የሚል ቆይታ ነው። እሺ ያው የመጨረሻ ነገር ማንሳት ስላለብን ሄዶ ዮናታን አሁን ምን ላይ ነው ያለው የሚለውንም ማወቅ ስላለባቸው ነው። አሁን ወደ
እንደዚህ አይነት ነገር ውስጥም ስትገቢ ትዳር ምናምን ስትገቢ ጥንቃቄ ይፈልግ። ልጄ አሁን ለምሳሌ ጥሩ ህይወት መኖር አለበት ከአንተ ከወሰድኩት ትምህርት በኢኮኖሚ በምንም ጥሩ ሆኖ መኖር አለበት። አሁን ያንን አስተካክዬ ወዲህ ደህና ነኝ። አሪፍ ነው እግዚአብሔር ለሰዎችም እየጠቀምኩ አሁን እኔ ደስታ ምንድን ነው ሰዎች ሲድኑ ማየት። አሁን አንዳንድ ጊዜ ይችን ነገር መጨመር ስለምፈልግ ነው። ደስታ በመጠጥ ብቻ የሚገኝ ነበር የሚመስለኝ። የማይጠጣ ሰው ላይ ያናደኝ ነበር በፊት። የሆነ ጥሩ ሰው አይደለም ብዬ የማስብ ሰው ነኝ። አሁን ግን በሃይኪንግ እዝናናለሁ። ሃይኪንግ ዝግጅቶችን ማዘጋጃለሁ። ለሰዎች እጄ እንደዚህ ተሞክሮኝ ሳካፍል ሰዎች በእኔ ምክንያት ሲድኑ ሳይ እነዚህ ለእኔ ደስታን የሚፈጥሩልኝ ናቸው። የግድ እንትን አሁን ሙዚቃንም ሳዳምጥ በውሃ በስፕራይት መስማት እችላለሁ ደስተኛ ሆኜ። አሁን ብዙ ዲጄዎች አሉ የኔ ሞክሾች ብዙ አሁን በቅርብ ሰዓትም ብዙ ጓደኞች እያለቁ ያሉ ጓደኞች አሉ በዚህ ውስጥ ያሉ። ስለዚህ ዊዛውት እንትን አልኮል መዝናናት እንደሚቻል እኔ ማሳያ ነኝ ብዬ ነው ሼር የማደርገው። ሱስ ማገገም የሚችል በሽታ ነው ደግሞ የሚድን አይደለም። ልክ እንደ ቲቢ አይነት በሽታ ነው። ቲቢ በሽታ አሁን ይድናል አይደል? በ15 ቀኑ ምናምን ከሰው ጋር መቀላቀል ትችላለች መድኃኒት ወስደሽ ስላየው ነው። ከዛ ከሰው ጋር እንዳትቀላቀል የሚባሉበት ሰዓት አለ። ከዛ በኋላ ደግሞ ካሁን በኋላ መቀላቀል ይችላል የሚባሉበት ሰዓት አለ። ድነው ቆይተው ከ10 ዓመት በኋላ ግን ያቺ ቫይረስ ተመልሳ ብታገኛቸው ተመልሶ የማገርሸት ባህሪ አለ። ሱስም እንደዛው። ለዛ ነው ማገገሚያ ማዕከል የተባለው። ማገገም የሚችል በሽታ ነው። የእድሜ ልክ ነው። በጣም ጥሩ። ያው እድለኛው ዮናታን ሊዮኔል ከ7 ዓመት ጀምሮ ያለውን ነገር ወዴት እየወሰደ እዚህ እንዳደረሰህ በደንብ የተመለከትንበት ቆይታ ነበረ። ተመልካቾች ከመጀመሪያው ጀምሮ እስካሁኑ ደቂቃ ከኛ ጋር ከነበራችሁ ብዙ ነገር አይታችኋል ብለን እናስባለን። ምክንያቱም ናቅናቅ ያደረግናቸው የእድሜ ክልሎችና ኃላፊነቶች ልጆችን አሾልከው የት እንደሚያደርሷቸው በዮናታን በደንብ ተመልክተናል። ሱስ ደግሞ እንደ ቀልድ ይገባበታል። ሲወጣበት ጉዞው እንደነገርከን በጣም ብዙ ችግርና ፈተና አለበት። አንተ በድል ተወጥተዋል። የሌሎች ሰዎች መዳን ምክንያትም ሆነሃል። ልምድን ማካፈል አንዱ እንግዲህ ሌሎች እንዲድኑ ማድረጊያ መንገድም ስለሆነ በላይፍ ሚዲያ ቻናላችን መጥተህ ይህን የመሰለ በጣም ቆንጆ ውድ የሆነ መልእክት ሀሳብ ስላጋራህን ከልብ እናመሰግናለን። ለብዙ ሰዎች ህይወት መሆን የቻለ ቆይታ ነው ያደረግነው። መልካም የስኬት ጊዜ ይመኝልሃለሁ ዮናታን። የምለው ነገር ደግሞ ካለ አሁን በብዛት አሁን ዝም ብሎ መጀመሪያ ማገገሚያ ከማስገባት እኛ ጋር ቢያመጧቸው እንዲህ ላይፍ ተሞክሮ ሼር ብናደርግ የአንዳንድ ግንዛቤ ቢያገኙ ሰዎች ውጤታማ ይሆናሉ። ብዙዎች ውጤታማ ዝም ብሎ እዛ ይከቱና ከዛ እኔ ጋር ይደውላሉ። ገብቶሻል? እንዲሆኑበት ሲሉ ያንንም ወጪ እንግዲህ 90 ሺህ ምናምን አውጥተው እንደገና ሀገር ሽቶበት ከሚመጣ መጀመሪያ ይሄ ላይፍ ተሞክሮ ላይ ቢሰራ ከዛ በኋላ በራሳቸው እየቀነሱ መጥተው ማቆም የሚችሉ ሰዎች አሉ እኮ ባለሙያም እያገዘን። ካልሆነ ግን እያንቀጠቀጠኝ ነው እንቅልፍ እምቢ እያለኝ ምናምን የሚሉ ከሆነ ደግሞ አምነውበት ሲገቡ ውጤት አለው። ምክንያቱም ብዙዎቹ በፖሊስ አስይዘው በተለያየ ነገር አታለው ነው የሚያስገቧቸው። ከዛ አንዳንዶቹ እዛ ውስጥ ሆነው እኔ ስወጣ ማድረጉን አውቃለሁ ብለው ቂም ሁላ የሚይዙ ሰዎች አሉ። ምክንያቱም ለራሳቸው ሲሉ አስገብተዋቸው ግን አይገባውም፣ ያሳስራቸው ምናምን ነው ይመስላል። አይምሮ ዝግጁ ስላልሆነ ወይ እንዲደረግላል መኪና ይገዛላል ምናምን ብሎ ነው የሚያመጧቸው። እና ለሰው ለራሱ ሲል ነው መዳን ያለበት። መዳንም የማይፈልግ ሰው ስለሌለ እንደ ጓደኛ ከኔ ጋር ሲመጡ እንደ ፍሬንድ ነው፣ እንደ ጓደኛ ነው። ያው ዲጄነት ብዙ ትምህርት አስተምሮኛል። ሰውን እንደ ሙሉ ይዘሽ ስትይ የልቡን የሚነግርሽ አሁን ለዶክተሮች የማያወሩትን ለቤተሰብ የማይነግሩትን በተለያየ ምክንያት ወደዚህ ሱስ ይገባል ለእኔ ነግሩኝ። ስለዚህ ይህን አገልግሎት ደግሞ ማግኘት የሚፈልጉ በ0924 88 1562 ቢደውሉልን ወደ እድለኛ ዮናታን የተሻለ ውጤት አለው ብዬ ነው ለማህበረሰባችን ልነግር የምፈልገው። በጣም ጥሩ። ያው ደግሞ በአንተ ይድናል ፈጣሪ የሚያውቀው ነገር ነው። አንተ ዝግጁ መሆንህንና በራስህ ህይወት ያለፉትን ነገሮች ለሌሎች ማጋራትህ ትልቁ ቁም ነገር እንዳለ ሆኖ የላይፍ ሚዲያ ቤተሰቦቻችን የተመለከታችሁት ቆይታችን ህይወታችሁ ላይ በጣም ብዙ ነገር እንደጨመረ እንገምታለን። እንግዲህ ሰብስክራይብ እያደረጋችሁ አስተያየቶቻችሁን እየሰጣችሁን እያጋራችሁልን
ቤተሰብ መሆናችንን የምናስቀጥል ይሆናል። ለእስካሁኑ ለነበረን ቆይታ ግን ከልብ አመስግነን በዚሁ እንሰነባበታለን። መልካም ጊዜ።